ደግሞ ወደ መዳንህ ታቀርባለች። ወደ ኢየሱስ ክርስቶስ ወደ እነሱ ነው የምታቀርብ ማለት ነው። መንግስተ ሰማያት አንድ ኃጢአተኛና በዳይ ሰው በማርያም ምልጃ ይገባል ወይስ አይገባም? ይገባል እንጂ ታስምረዋለች። ኢየሱስ ክርስቶስ አይደለች? ኢየሱስ ክርስቶስ እናት አይደለች? ስለዚህ አሁን እሱን ነው የምናወራው። ስለዚህ አሁን የምጠይቅ ጥያቄ አንድ ኃጢአተኛና በዳይ ሰው ኢየሱስ ተክዶ ማርያም ታምና አንድ ኃጢአተኛ ሰው መንግስተ ሰማያት ይገባል ወይስ አይገባም? ዲፔንድ ያደርጋል። እግዚአብሔር ነው ሁሉም እንደየስራው ነው እንትን የሚያደርገው የሚያገኘው። ኢየሱስን መካድ ታዲያ ጥሩ ስራ ነው እያልከኝ ያለው? መንግስተ ሰማያት ይገባል እያልከኝ ያለው? ኢየሱስ እንዴት ይሆናል? እግዚአብሔር ኢየሱስ እኮ አቋምህ ምንድን ነው? ይገባል ወይስ አይገባም? እግዚአብሔርን ክዶ እንዴት እንደዛ አይሆንም። ግን እመቤታችን ከለመነችለት የእግዚአብሔር ነው ውሳኔው። ኢየሱስንም ቢክድ ማርያም ከለመነች ችግር የለም እያልከን ያለው? እንዲያምን ሊሆን ይችላል። ወደሱ ወዳጅ አቋምህን እንወቋ ቶሚዬ። ኢየሱስን ክዶ ማርያም ከለመነችለት ያ ሰው መንግስተ ሰማያት ይገባል እያልከን ያለው አይደለም። ይኸውልህ ፍርዱ የእግዚአብሔር ነው። ኢየሱስም ተክዶ እግዚአብሔር ይፈርዳል። ኢየሱስን የካዱ ሰዎች መንግስተ ሰማያት እንዲገቡ እግዚአብሔር ይፈርዳል እያልከን ያለው? አይ እንደዛ ሳይሆን እያልኩ ያለሁት እግዚአብሔርን ማመን አለበት። እመቤታችንንም ደግሞ ተማጽኖ ስለካደ ሰው ነው እያወራን ያለው። ልታስምረው ትችላለች ማለት እንዲገባው ማለት ነው። ንገረና እሱን። አሁን ኢየሱስም ተክዶ ቢሆን ማርያም ከለመነችለት መንግስተ ሰማያት ይገባል በለና አቋምን እንወቀው። እሱ ከሆነ አቋም እንደዛ ነው እኮ ያልኩ ማለት ለምናለት ልቦናውን ልትመልሰው ትችላለች። በራስ አንደበት ንገረን። ለምናለት መንግስተ ሰማያት ታስገባዋለች በለ እያልኩ በለዋ። በራስ አንደበት ቶሚ አቋምህን እንወቅ። የቀለድክ ነው መሰለኝ። አይም ሲሪየስ ቶም አልክ አይደለ እንዴ? እኔ ለምን እለዋለሁ? አንተ በራስህ በለው ወራጄ። አቋምህን ንገረን። ታስምረዋለች። ስለዚህ አንድ ኃጢአተኛና በዳይ ሰው ኢየሱስንም ክዶ ቢሆን ማርያምን ካመነ መንግስተ ሰማያት ታስገባዋለች እያልከን ያለው? ይኸውልህ እንትን ብለው ማለት ነው። እመቤታችን አሁን ልቦናውን መልሳለት በእግዚአብሔር አምኖ እንዲገባ ይሆናል። እኔ አሁን ወዳጄ ልቦናው ስለመልመለስ አይደለም እያወራን ያለ ነው። ስለ ኃጢአተኛ ስለ በዳይ ሰው ነው እየተነጋገርን ያለ ነው። አንድ ኃጢአተኛና በዳይ ሰው ኢየሱስን ክዶ በማርያም ምልጃ መንግስተ ሰማያት ይገባል ወይስ አይገባም? ቶም አቤት እምነትህ ታፍርበታለህ? ምን እየነገርኩህ እኮ ነው ዳንኤል ነው ማነው ስም? ስለዚህ በደንብ ንገረን። ቶም አንድ ኃጢአተኛና በዳይ ሰው አንድ ኃጢአተኛና በዳይ ሰው ማለት ኢየሱስን የካደ ሰው በማርያም ምልጃ ኢየሱስን ክዶ ማርያም ስለለመነችለት ምልጃ መሃል ላይ ስለቆመችለት መንግስተ ሰማያት ይገባል ብለህ ታምናለህ? ግልጽ ጥያቄ እኮ ነው። ይገባል ማለት ልቡናውን ይመለስለትና መዳን ማለት እኮ በእግዚአብሔር ማመን ነው። ወደ እግዚአብሔር ማመን ታመጣዋለች። ወደ እግዚአብሔር እንዲሆን ነው እኮ መዳን ማለት እኮ ከእግዚአብሔር ጋር መሆን አይደል? ስለዚህ አስማረችው ማለት እኮ ወደ እግዚአብሔር ልቡን ነው። ኦልራይት ኦኬ። የሰውየውን ልብ ነው የምትመልስለት ወይስ ምህረትን ነው የምታስገኝለት? መዳን ማለት ነው ከእግዚአብሔር ጋር መሆን አይደል? ከእግዚአብሔር ጋር መታረቅ መሆን አይደል? ስለዚህ
እሷ ደግሞ ከእግዚአብሔር ጋር እንዲሆን ነው እኮ የምታስደርገው። እሱ ልቡን ወደ እግዚአብሔር እንዲመልስ ነው የምታደርገው። የሰውየውን ልብ ነው የምትቀይረው። እሷ ወደ እግዚአብሔር ታደርሰዋለች ማለት ነው። ወደ እግዚአብሔር ታደርሰዋለች። እሱማ እግዚአብሔር ጌታን እኮ ክዷል ወዳጄ። ምን ታቀርበዋለች? ጌታን ክዷል። እሱ የካደን ሰው ምን አድርጋ ነው የምታቀርበው? ልቡን ነው የምትቀይርለት። ምንድን ነው የምታደርገው ማርያም? አልተረዳኝ ማለት ነው። ዘዛት ዋይ እየጠየቅኩ ያለሁት እኮ ቶሚ ቶን እንዴት ልረዳ? ምንድን ነው የምታደርግለት ማርያም? ኢየሱስን ለካደ ሰው ማርያም ምንድን ነው የምታደርገው? የኃጢአተኛው የካሃዲውን ሰው ልብ ነው የምትቀይረው ወይስ በሱ ቦታ ላይ ተንበርክካ ነው አምላኳን ይቅርታ የምትጠይቅለት? ምንድን ነው የምታደርገው? ማይከን ክፈትና ነገር እየነገርኩህ እኮ ነው ዳኒ። በጣም እንትን አደረገው እኮ አልሰማ ብሎ ነው ብራዘር። ግራ እንደገባህ አውቃለሁ ወዳጄ። አቋምህን ንገረን። ይኸውልህ ታስምረዋለች እኮ አልኩህ ማለት ሎና አድርጋ ለእግዚአብሔር ምንም የሚሳነው ነገር የለም። መሐሪ ነው አይደለ? እናሱ ስትለምነው አሁን እኮ እንትን እኮ እየሆነብህ ነው አሁን ማለት ግልጽ አይሆንልም። እንደዚህ ታምራቱ የእግዚአብሔር ስራው አይገለጽልህም። እንደዚህ ለማያምን ሰው ለእግዚአብሔር ይቻለዋል አይደል? ማለት እመቤታችንን ሲማጸናት እሷ ደግሞ ወደ እግዚአብሔር እንዲሆን ትረዳዋለች። ዋው! ኢየሱስ ተክዶ በማርያም ምልጃ ሰው መንግስተ ሰማያት ይገባል ማለት ነው። ወደ እግዚአብሔርን እንዲያምን ነው የምታደርገው። አልገባኝም ማለት ማን ነው? ኃጢአተኛው ነው እግዚአብሔርን እንዲያምን የምታደርገው? እንደዛ ማለት ኢየሱስን ክዷል እኮ የካደ ሰው ነው እና እንዲያምን ነው እኮ የምታደርገው። ታዲያ ልቡን መታ ወንጌል ትሰብከዋለች እያልከን ያለው ድጋሚ ጌታን እንዲያምን ወንጌል ትሰብከዋለች። እንደዛ ነው የምታደርገው። ኦልሬዲ እኮ ሊማር እኮ ነው ከእግዚአብሔር ጋር እንዲሆን እኮ ነው የምታደርገው እኮ። እንዴት አድርጋ ወንጌል ሰብካው? ከዛ በኋላ በእመቤታችን ዳነ ማለት ምን ማለት ነው? አንተ ልቡን ቀይራው ነው ወይስ ወንጌል ሰብካው ነው? ድጋሚ ብራዘር በምን እስኪ አንሳልኝ እስኪ። አሁን በየትኛው ታምር ላይ ተነስተ ነው የምጠይቅ? ያው ከፊት ለፊት ላይ ታምረ ማርያም ላይ አንድ የጥብርያኖስ ነጋዴ ሰይጣን መጥቶ አጠገቡ ካድልኝ አለው። እምነትህን ማለት ጥምቀትህን፣ ኢየሱስ ክርስቶስን፣ መልአክን ካድ አለው። ይኸው ከፊት ለፊት ይታያል። ዳጊሻ ያደረገው ቁጥር 25 ይመስለኛል። በደንብ አይታይም፣ ከተሳሳትኩ ታረማለሁ። ጌታችን ኢየሱስ ክርስቶስ የዚህን የካሃዲ ሰው ለዘላለም ወንድምነት ድምፅን አሰማላችሁ። እሺ ወንድምነት መጣ። ዌልካም። ዘግይታችሁ የመጣችሁ ሁላችሁንም ሰላም ብያለሁ በጌታ በኢየሱስ ስም። ጸጋ ይብዛላችሁ። ቀጥሉ። ታብ ኮፒ ሊንክ ሼር አድርጉት ፕሊስ። ታብ እና ኮፒ ሊንክ ሼር አልተደረገም ወገኖች። ቀጥሎ ወንድምነት ቴንኪው። እሺ ተባረክ ብራዘር። ጌታችን ኢየሱስ ክርስቶስ የዚህን የካሃዲ ሰው ለዘላለም ኃጢአቱን ይቅር አልለውም አላት። ከመላእክት ጋር ክዶኛል፣ ክርስትናንም ጥምቀትንም ንቆ ክዷል አላት። ማርያምን ማለት ነው። ስለዚህ ይሄ ኃጢአተኛ ሰው ኢየሱስን ምን አድርጓል? ክዷል። መልአክን ክዷል። ጥምቀትን አቃሏል። ይሄ ሰው በማርያም ምልጃ መንግስተ ሰማያት ገባ ትለናለች ቤተክርስቲያን። ኢየሱስ ተክዶ መንግስተ ሰማያት ይገባል በማርያም ምልጃ ትለናለች። ትቀበለዋለህ አንተ? ይሄን ሙሉ ልታነብልኝ ትችላለህ ወንድም? ሄዳ አንብበው። ይኸው ገጹን እነግርሃለን። ተአምር 110 ባለሳሳት ሄደ ማንበብ ትችላለህ። ሙሉ ማስነበብ ግዴታ የለብንም። ይኸው ቢሆን እርግጠኛ የሆን ከሆነ አንብብልኝና ይኸው አነበብኩልህ። ይህንንም በሰማሽ ጊዜ ልብሷን ቀዳ ስለ እኔ ብለህ ይቅር ካላልከው
ብላ ጡቶቿን አውጥታ ጡቶቼን ቆርጬ እጥላቸዋለሁ፣ ፊቴንም እሰነጣጥቀዋለሁ አለች። ከዛ እንደዚህ ከምታደርጊ ብሎ ጌታ ኃጢአተኛውን በዳዩን ሰው መንግሥተ ሰማያት አስገባው ትለናለች ቤተክርስቲያን። ምኑን ነው ይሄ ከበደህ ለመቀበል? ይሄን ይኸውልህ ተቀበልከው አልተቀበልከው ማለት ይኸውልህ ሙሉን በመጀመሪያ ስለ ታምሩ እንትን ማለት አለብን፣ እርግጠኛ መሆን አለብን። ታምሩ ሙሉን አነበብ ነው። ለዛ እኮ ነው የጠየቅን ያለነው፣ ሐሳቡ ስለምናውቀው ነው የጠየቅን ያለነው ወዳጅ። አንተ ግን ይሄንን ምኑን ነው መቀበል የከበደን ያልኩ? ታምሩን አግኝተኸዋል አንተ በፊት? አዎ ታምረ ማርያም 110 እኮ እያልኩ ነው ያለው። ስለ እመቤታችን ያለህ አንደርስታንዲንግ ምንድን ነው? አንተ ግን በኋላ አስረዳሃለሁ። መጀመሪያ የጠየቅኩህን ሐሳብ መልስልኝ። ሙሉን ታምር ስላላገኘሁት በዚህ ላይ መወሰን አልችልም። እኔ ኃጢአተኛና በዳይ ሰው በማርያም መዳኑን አሁን ደግሞ መካድ ጀመርክ ማለት ነው ቶሚ? ምን? አይ በዚህ ታምር ውስጥ ነው ያልኩ እንጂ እየነገርኩህ እኮ ነው። ቅድም ያልኩህንማ እየነገርኩህ ነው። ከፊት ለፊት እኮ አድርጌልሃለሁ። የተአምሩ መጨረሻ ይሄን ሐሳብ ነው ያለው። ሙሉንም ኃጢአተኛ በዳይ ሰው ይድናል በታምር። ሙሉን ካለህ ወይ እንትን በለው። ሙሉንማ ይኸው ቤት ውስጥ አለ ወይ ደግሞ ሄደ ገዝተህ አንብበው ብራዘር። ይኸው ግን ሐሳቡ ይሄ ነው። ከፊት ለፊት እኮ በማስረጃ ነው እያሳየን ያለን። የተለየ ነገር ከፊት ያለው ታሪክ ምንም የሚቀይረው ነገር የለም። ከኋላ ላይ ያለው ታሪክ ይሄ ነው በቃ። መጨረሻ ላይ ማርያም እቀዳለሁ፣ ጡቶቼን ቆርጣለሁ፣ ፊቴን ቦጫጭራለሁ ስትል ጌታ ከዙፋኑ ላይ ወርዶ አቀፋት። አይዞሽ እንዴ አንቺማ ፊትሽን ከምትቦጫጭሪ ጡትሽን ከምትቆርጭማ ይህ ኃጢአተኛ በዳይ ሰው እኔንም ቢክደኝ መንግሥተ ሰማያት ይገባል ብሎ አስገባት። ይኸው ነው መደምደሚያው ብራዘር። የተለየ ነገር የለውም። በማርያም ጡት ከመቆረጥ ፊቷ ከመቧጨር ይልቅ ተክዶ መንግሥተ ሰማያት አስገባ። ይሄ ነው ያለው። የተለየ ታሪክ የለውም ብራዘር። እና አሁን ስለ ታምሩ ከሱ ላይ እንትን እንበልና ስለ እመቤታችን ሌላ ጥያቄ አለ ማለት በኤልሳቤጥ በመላኩ መወደድ ለማርያም ነው እየጠየቅኩ ያለሁት ብራዘር። አልጨረስኩም። እንዳልኩ ነው እኮ አሁን ታምሩን ማንበብ አለብኝ። አንብበና ብራዘር። ቤተክርስቲያንን አታውቃት። እንደዚህ ነው የምትከራከርላት። ወጥተህ በጭፍን ነው የምትከራከሩት የምንለው በምክንያት ነው። ቤተክርስቲያናችሁን አታውቋት። ዘ ቤዚክ ፕሮብሌም አይደለም። ሙሉን ታምሩ ቤተክርስቲያኒቷን ብታውቋት አንድ ቀን እንደማታሩባት ማሳያው እነኚህ መጽሐፍቶቿ ናቸው። ለዚህ ነው ወደ እግዚአብሔር እንዳልኩ እኮ ነው። ቅድም እኮ ብዬሽ ነበረ ብራዘር። ይሄኛው በገደልና በታምራት ሃይማኖቱ አይደለም የተመሰረተ ማለት በመጽሐፍ ቅዱስ ነው የተመሰረተው። አሁን መጽሐፍ ቅዱስ ብቻ ካልሽ ቤተክርስቲያን ማስረጃ አንተ ምን ቤተክርስቲያን መጽሐፍ ቅዱስ ብቻ ብላ የምታምን መጽሐፍ ቅዱስ ብቻ ሳይሆን እኮ እያልኩ ያለሁት አለቀ። ከመጽሐፍ ቅዱስ ጋር የሚጻረር ከሆነ ወዳጄ ቤተክርስቲያን እነኚህ መጽሐፍቶች በአውደ ምሕረቷ ላይ ነው የምታነበው። ታምረ ማርያም በአውደ ምሕረት ላይ የሚነበብ መጽሐፍ ነው። እያነበበችልህ ከቤተክርስቲያን መጽሐፍ የሚጻረን ከመጽሐፍ ቅዱስ የሚጻረን መጽሐፍ ነው። በዘመኗ እስካሁን ድረስ እያነበበች ይህንን ሁሉ ትውልድ ሲኦል እየከተተች እያልከን ያለኸው ከመሆኑ ማለት ወይ ምንድን ነው የምታወሩት ነገር? ቤተክርስቲያን እኮ እነኝህን መጽሐፍቶች በአውደ ምሕረት ላይ እያነበበችላችሁ ነው ያለችው። እነኝህን መጽሐፍቶች ይህንን ሁሉ ዘመን ሲኦል የሚያስገባ ሐሳብ እያነበበች ነው እያልከን ያለኸው። ለትውልዱ ስህተት የሆነ ትምህርት እያስተማረች ነው እያላችሁ ነው ያላችሁት። ሌላ ጥያቄ አለ? ይሄ ነው ጥያቄ። መች መለስከውና ሌላ ጥያቄ መጥተህ ስለ ገድል እኮ አልኩህ እኮ ብራዘር። ስለ ቤተክርስቲያን መጽሐፍ ነው ገድል ብለህ የሆነ የህፃናት ማስተኛ መጽሐፍ አድርገህ አትሳለው። ገድል የቤተክርስቲያን መጽሐፍ እንትን ነው እኮ ገድል ተራ መጽሐፍ አይደለም። ለሚያምን እኮ አልኩህ ለሚያምን። አሁን ይሄ በዚህ ተአምር ውስጥ መነጋገር አንችልም ማለት ገልጬ እንትን ማየት አለብኝ። ሄደህ እናየውልህ የሚጠቅመው ሄደህ አሁን እንድታይ ቆይኛ ዓላማ
መልስ እንድትሰጡን እኮ አለ። መልስ እንደሌለ እኮ እናውቃለን። አንተ አይደለም የወንድምነት በተደጋጋሚ ለቤተ ክርስቲያን መሪዎች ጭምር ጥሪ አቅርቧል። በውይይት ደረጃ ማንም የመጣ ሰው የለም። መልስ እኮ እየጠበቅን አይደለም ብራዘር። መልስ ሳይሆን እንዲህ ልክ አሁን እንዳረከው ቆም ብለህ እንደዚህም ትምህርት አላት እንዴ እያልክ ራስን እንድትጠይቅ። ቲክቶክ ላይ እዚህ የሚያወሩት እኛ መጽሐፍ ቅዱስ ብቻ ነው እያሉ የሚያሙት ኦርቶዶክሳውያን ኦርቶዶክስ አይደለም፣ ጥሩ ጴንጤ ናቸው ከላይ እስከታች ማለት ነው። በገድል በተአምር የሚያፍር ኦርቶዶክሳዊ ማለት ነው ጥሩ ጴንጤ ነው እንጂ ኦርቶዶክስ አይደለም። ቴልሻ አይደለሁም፣ እቤት አይደለሁም ወንድምነት እቤት አይደለሁም። ለዛ ነው እቤት አይደለሁም። እና ጥሩ ጴንጤ በጣም ጥሩ ጴንጤ ናቸው። እሱ ነው ችግሩ። በጣም ብዙ አገልጋይ ጥሩ ጴንጤ ሆኗል። እግዚአብሔር ይባረክ። ገድልና ተአምርን አልቀበልም የሚል ትውልድ አፍርተናል። በጣም ጥሩ ደስ የሚል ነገር ነው። እኛም እያልን ያለ ነው ይሄንን መጽሐፍ ቅዱስ ብቻ ብላችሁ እመኑ ነው እያልን ያለ ነው። እምነታችን ነው ሪፍሌክት እያረክ ያለው ቶሚ። እና ለማንኛውም ነገረ ድህነት ባልከው እሱ ወንድማችንም ኤርሚያስም የተጠራለትን ነገረ ድህነት ነው ብራዘር፣ ነገረ ድህነት እንዲመጣ ነው። ይሄው ይሄ ነገረ ድህነት ነው ብራዘር። ወንድሞቼ ነው ነገረ ድህነት ነው የምናወራው ወዳጅ፣ ያቀረብኩለት ነው ወዳጅ። ኤኒ ታይም ቤተ ክርስቲያኒቷ ነገረ ድህነት ላይ የሚነጋገር ካለ ነው ያለው። ሁላችንም እዚህ ያለን ለኤርሚያስ ቀርቦለታል። ምንም ይዛቸውና ችግር የለም ብራዘር። አሁን ይህን ሀሳብ ተውከው ሰረስከው። አንተ እውቀት የለም ነገረ ድህነት ላይ። ይሄው ነገረ ድህነት ላይ እኮ ነው እያወራን ያለ ነው። ሰው ስለሚድንበት ትምህርት ነው እያወራን ያለ ነው ብራዘር። አይ ዮሐድ አቀርቦለታል እያልኩ ነው እንጂ ለኤርሚያስ ብዙ ጊዜያቸው አንተ ጨረስክ። ነገረ ድህነት ላይ የተጠየቀው ጥያቄ ላይ መልስ የለም። እኔማ እኮ መለስኩልህ። ከዛ በበለጠ ዮሐድ ያቀረበለትን ጥያቄ እንዲቀበል ነው አሁንም በድጋሚ እየጠየቁት። መቼ ይቆሙና ነው በሱ ፊት ብራዘር? እንዲህ ነው አየህ። አይዞ ወዳጅ አይዞ። እሺ ሌላ ኦርቶዶክሳዊ ካለ እንቀበላለን። ናገባ ደሱ ልክ ይላል። ዳኒ አንድ የቸገረን ነገር እኮ ምን መሰለህ እኮ እዚህ ጋር እነሱ መጽሐፉን ይጠራጠሩታል። እዛ እኮ አለፈ ነገሩ። አውደ ምሕረት ላይ እኮ እየተሰበከ ነው። ይሄ ቃል በቃል እዚህ ላይ የተጻፈው ሐሳብ ቃል በቃል እየተሰበከ እኮ ነው። ከየት አምጥተው ነው የሚሰብኩት የእናንተ ካህናቶች? መጽሐፉ ውሸት ከሆነ የምትጠራጠሩት ከሆነ ወይ ሐሳቡን የማትረዱት ከሆነ ከየት አምጥተው ነው ካህናቶቹ ቃል በቃል በቃላቸው እያነበነቡ የሚሰብኩት? አሁን እኮ ማምለጫ ሁላ ጠፋ እኮ። ጴንጤ ያሳተሙ ጴንጤ ያስገባው እንትን ያለው ስርዋጽ ነው አስገብተውበት ነው የሚለው ነገር ካህናቶቹ አፍ ውስጥ ምን ስርዋጽ አስገብተን ነው ለካህናቶቹም ከኛ ነው መጽሐፉን የሚገዙት? ይሄ እኮ በጣም ያረጀ ያፈጀ ኤክስኪውዝ እኮ ነው። ይሄ እኮ ተበላበት እኮ በቃ። ጴንጤን በዚህ መክሰስ ከዚህ በኋላ የሚያዋጣ አይደለም። እንዴ ትንሽ ከፍ አድርጉት እንጂ እንትናችሁ አመንኪያችሁን ከፍ አድርጋችሁ ስገቡ። አሁን ያ ያለ ተመታ በቃ። ይሄ በጣም በቃ ያረፈደ ሆነ እኮ። ከልጇ ጎን በፈሰሰ ደሟ ንጹሃን አድርጋ ምናምን ተበላ እኮ። እሱ ሰበኩት እኮ በቃ እኮ። አቡኑ ሰበኩት እኮ፣ ጳጳሱ ሰበኩት። አሳዩን የምትሉ ግቡና እናሳያችሁ እኮ። መጽሐፉ ላይ ያለውን ቃል በቃል ታሪኩን ያውቁታል። አነበነቡት እኮ። ምን ትል እንግዲህ። ጳጳሱም ስርዋጽ ገባባቸው አፋቸው ውስጥ። የእሳቸውንም አፍ በራሳችን ማተሚያ ቤት አፋቸውን አተም ነው። ምላሳቸውን ወስደን በራሳችን ማተሚያ ቤት አተም ነው። ምን አይነት እንዴ! ትንሽ ሰልጠን በሉ እንጂ አንዳንድ ጊዜ ሙግቱን ተውትና ጥያቄው ክሊርሊ በእሷ አማላጅነት ዓለም እየዳነ ነው ወይ? ሰዎች እየዳኑ ነው? ፍጥረት እየዳነ ነው ወይ? እንዲያውም በዛው አያይዘህ ብጠይቅልኝ ዳኒ የሚፈልገው የሰሞኑ ትኩሳት ስለሆነ ነው። ያለ ማርያም አማላጅነት ዓለም አይድንም ወይ ይድናል ወይ? እኮ የሚያስቡ አሉ እኮ ከላይ ካህናቱ ኖ እያሉ፣ ህዝቡ ግን አይ ያለ እሷ አማላጅነት ዓለም አይድንም ብሎ እስካሁን የሚያስብ ሰዋል፣ እስካሁን የሚከራከር ሰዋል። እስኪ ድሉ እንስጣቸውና የእነሱን እንስማ አይሻልም? ዳኒ ይቀጥሉ።
እሺ ዳግሻይ፣ እሺ ወንድምነት መታል። እሺ ሌላ ኦርቶዶክሳዊ አለ? ሌላ ኦርቶዶክሳዊ ካለ አንድ ቁጥር ይጻፍልን። አንድ ቪዲዮ እየጨረስኩት ነው፣ አሁን አሰማችኋለሁ። አታስበሉን እያሉ ነው ሊቃውንቶቹ። አታስበሉን እየሄዳችሁ ጉዳት ታርጉን፣ እየሄዳችሁ ኤርሚያስ ቤት ጉዳት ታርጉን፣ አታዋርዱን እየተባላችሁ እና የሚሻለው ለአቅመ ዲቤት ለአቅመ ክርክር ከምትገቡ ኑና ተወያዩ፣ ኑና እውቀት ቀሰሙ። ከእግዚአብሔር ቃል ላይ አንድ እውነት ይዘህ ለዛሬ ሂድ። እስኪ አንድ ነገር እንኳ ይዘህ ሂድ ከመጣ አይቀር እንዴ። ደርሶ አስተማሪው ናችሁ እኮ። ሐሰቱ እናንተ ጋር ነው ያለው። ቃል በቃል ሐሰቱን ያነበነቡት ነው። ደርሶ አስተማሪው ናችሁ እኮ። አሁን እንደዛ አይሆንም። አሁን የሚሻለው ምንድነው? ይህን እድል ተጠቅማችሁ ጥያቄ ካላችሁ ጠይቃችሁ፣ ያልተረዳችሁት ነገር ካለ እንጂ ውሸትን ዲፌንድ ለማድረግ ይህን ያህል መላላት አያስኬድም። መግባት የሚፈልግ ሰው ካለ ቁጥር መጻፍ ይችላል። ገስት ላይ ያላችሁትን መለየት ስለማይቻል ማለት ነው። እሺ ዳግሻይ፣ እሺ ደሱ ደጋግመህ ትጽፋለህ፣ ግን ሪኩዌስት አላክም። ደግሞም እዚህ ሚዩት አድርጌያለሁ። ሌላ ኦርቶዶክሳዊ ካለ እንቀበላለን። አንድ ቁጥር ጻፉልን። ኦርቶዶክሳውያን አስገባችሁ ወይ ሪኩዌስት ላኩ። እሺ ሼሩን በደንብ ከዚህ በላይ ከፍ እናድርገው። ጸጋ ይብዛላችሁ። የገባችሁ ቤተሰቦች፣ አሁን ዘግታችሁ የገባችሁ ሰዎች ሁላችሁም ሼር እንድታደርጉ በጌታ ፍቅር አበረታታችኋለሁ። እስኪ 30 ሺህ ይግባ። በደንብ ሼር ይደረግ። ጸጋና ሰላም ይብዛላችሁ። በደንብ ሼር አድርጉት ጋይስ። ላሰማችሁ ዳኒ 10 ሰከንድ ትንሽ ላቅምሳችሁና በኋላ እንጨርሰዋለን። እንዳው ሰዎች የሚሰናከሉ ከሆነ አንተ በምታብራራው ማብራሪያ ሰዎች ከመስመር የሚወጡ ከሆነ ለተወሰነ ቀን ባታብራራ ቅር ይልሃል ማለት ከዲቤቱ ባሻገር ማለት ነው። ዲቤቱ እንዳለ ይቅርብህ፣ እሱ አብረን ተያይዘን ነው የምናልቀው። ዲቤቱ ይቅርብህ፣ አብረን ተያይዘን ነው የምናልቀው እያሉ ነው። ማን? ሊቀ ሊቃውንት ቀለመወርቅ። ለማን? ለዲያቆኑ። ለምንድን? ዲያቆን አይደል እንዴ? ካህን አይደል እንዴ? ይሄንን እኮ መሰረታዊ እምነት ወይም ዶግማ ሊባል የሚችል ትምህርትን አስተምህሮን ሳያቅ ነው እንዴ ዲያቆን ያደረጋችሁት? አትሊስት ይህንን እንኳ ሄዶ መከራከር አይችልም እንዴ? አትሊስት ይህንን እንኳ መቶ ዲቤት ማድረግ አይችልም እንዴ? አትሊስት ዲያቆን ምዕመናኑን ተዉት። አንድ ሰው እንዴት ትምህርተ ማርያምን ወይም ሜሮሎጂን እንዴት ሳያቅ ካህን ሆነ እንዴ? እንዴት ያልተማመናችሁበት? ሚቅርብህ፣ ተያይዘን ነው የምናልቀው፣ ይህን ትምህርት አትንካው፣ ዲቤት አትግባ የሚባል ጉዳይ ሆነ እንዴ? ይሄ በጣም ጥልቅ የሆነ እውቀት የሚፈልግ አይደለም፣ መሰረታዊ ጉዳይ ነው እኮ። ይህንን ሳያቅ አንድ ሰው እንኳን ዲያቆን ምዕመንም መሆን የለበትም፣ በእናንተ አስተምህሮ ማለት ነው። እኛ ትምህርቱን ተቀበለ ነው አይደለም፣ ግን እንደ ኦርቶዶክሳዊነት በዲያቆንነት ልክ ውስጥ ያለ ሰው እንዲህ ተብሎ መገሰጽ የለበትም። አንድ ተመልሰን እንስማው። አሁን እንግዲህ ተመልከቱ፣ ዲያቆን የሚገሰጽ ከሆነ እዛ ቤት እኛን እየሞገተን ያለው ግን ማን ነው? ምዕመን ነው እየሞገተን ያለው እየመጣ። እንግዲህ ተመልከቱ፣ በመረጃ እያሳየ ነው። ሊቃውንት ውድቅ አድርገውታል። ይህንን ሐሰት ትምህርት አያዋጣም፣ ተያይዘን ነው የምናልቀው። እስቲ ቆይ እንስማው ደግመንና ሌላ እንግዳ ካለ ሳቡልኝ። እንዳው ሰዎች የሚሰናከሉ ከሆነ አንተ በምታብራራው ማብራሪያ ሰዎች ከመስመር የሚወጡ ከሆነ ለተወሰነ ቀን ባታብራራ ቅር ይልሃል ማለት ከዲቤቱ ባሻገር ማለት ነው። ዲቤቱ እንዳለ ይቅርብህ፣ እሱ አብረን ተያይዘን ነው የምናልቀው እንጂ ስህተት ነው እኮ ሙሉ ሂደት እንቅስቃሴ በሙሉ ስህተት ነው። ግን አንተም ደግሞ ያው እኛው ጋር የምትውል በዛው ልክ እንዳታስበላን ለማለት ነው። በዛው ልክ እንዳታስበላን የገድል ነገር አንስተ ታምረ ማርያም ነገረ ማርያም ማን ነው የሚበላቸው? ግን ሊበላቸው የተዘጋጃል እንዴ? ሌላ ምን ጠላት አላቸው ከአንተ ውጭ? አረችን ንድገማት ብዬ በጣም የተመቸችን አታስበላን። እኛ ጥጋ ያዝነው ወደን ነው እንዴ? ጠፍቶን ነው እንዴ? ገብተን መከራከር እኮ ነው። ገባ እነ ተያይዘን ቤት ነው ያሉት። ዳጊሻ ውሎ እነሱ ጋር ነው ያሉት።
እኛው ጋር ስለምትውል ሄደህ እዛ ከታየ ታስበላናለህ አሉት። ልድገምላችሁ ትንሽ ሰከንድ ስለሆነች ቆይ ልድገሙ። እንዳው ሰዎች የሚሰናከሉ ከሆነ አንተ በምታብራራው ማብራሪያ ሰዎች ከመስመር የሚወጡ ከሆነ ለተወሰነ ቀን ባታብራራ ቅር ይልሃል ማለት ከዲቤቱ ባሻገር ማለት ነው። ዲቤቱ እንዳለ ይቅርብህ፣ እሱ አብረን ተያይዘን ነው የምናልቀው እንጂ ስህተት ነው እኮ ሙሉ ሂደት እንቅስቃሴ በሙሉ ስህተት ነው። ግን አንተም ደግሞ ያውኛው ጋር አይደል የምትውል በዛው ልክ እንዳታስበላን ለማለት ነው። ሌላው ግን መወጣት ሌላ ነው። እንዲህም የሚል ይህን እየተናገሩ ያሉት ሊቃውንት ቀለሜ ናቸው። ማነው ቀለም ወርቅ ናቸው። እንግዲህ ከኚህ ሰውዬ በላይ አውቄ ነው ያልኩት። ልክ ነው። እናንተ ቤትም እንዳለ እንዲገባችሁ ነው። ሰው ስትሳደቡ የራሳችሁ ሊቃውንት የተሳደባችሁ እንደሆነ እንዲገባችሁ ነው። ለማንኛውም ወደ ገደለውስ እንዲሄድ ሊቃውንቱ የሚነግሯችሁንም የማትሰሙ ናችሁ። ድርቅናችሁ ብዛት ያለ ማርያም አማላጅነት ኤርሚ ካለው ኖ አትሰሙ፣ ዳኒ ካለው አትሰሙ፣ ዳጊ ወይም ሌሎች ወንድም እህቶች ሲሉ አትሰሙ። አሁን ምን ይውጣችሁ? የአንድ ሰውዬ ትምህርት ነበር ይዘውት ሄደዋል። ወይም ዲያቆን ያደርጋል በሌላ ቪዲዮ ላይ። ቆይ እሱንም አስገባዋለሁ እዚህ ቪዲዮ ላይ። የወፍ ዘራሽ ትምህርት ነው። ኩላዊት ናት፣ ጥንታዊት ናት፣ ጸጥታዊት ናት፣ ቀጥታዊት ናት ስትሉን አልነበር እንዴ? ወፍ ዘራሽ ትምህርት ምን ሊያደርግ ኦርቶዶክስ ቤት ገባ? አሁን አንተ መጠርጠር ነው ያለብህ። ይህንን ዲያቆን ሲናገር፣ ይህንን የራስህ ሊቅ ሲናገር፣ የራስህ ቀሲስ ሲናገር ዳጊን ተወ፣ ኤርሚያስን ተወ። በቃ ዳኒ ግርምሽ፣ ሌሎች ወንድምቶችን ተዋቸው። በቃ እነሱ ስለ እናንተ ቀን አይናገሩም ብለህ ነው የምታስበው አይደለም? ውሸት ይናገራሉ ብለህ በቃ እኛን ተወንድ። የራስ ሊቃውንቶች ግን ወፍ ዘራሽ ነው ሲሉ ኦርቶዶክስ ቤት ምን ይሰራል ወፍ ዘራሽ ትምህርት? ይህንን በጣም ሲሪየስ የሆነ ለአንተ በተለይ የማርያም ጉዳይ ታውቀዋለህ በልብ እሱን ጉዳይ እንዲህ መሬት ከፈጠፈጡልህ ምን ማለት ነው ያለብህ? እንትን የሚለውስ ትምህርት ነገ ደግሞ መታችሁ ወፍ ዘራሽ ነው ብትሉንስ በምን እናውቃለን? አየህ፣ ከእንዲህ አይነት ጥርጣሬና ስጋት መዳን የምትችለው ድቁና ላይ ደርሰህ አውቄያለሁ ተምሬያለሁ፣ አሁን እንኳ ባስተምርም ችግር የለውም ላስተምር ግድ የለም ዲቤትም ላድርግ ብለህ በደረስክበት ሰዓት ላይ አረፈህ ተቀመጥ። ተያይዘን እናልቃለን። እችን ቃል የተጠቀሙት ተያይዘን እናልቃለን፣ ታስበላናለህ የሚባልበት ዘመን ላይ ተደርሷል። ስለዚህ ድቁና ላይ ደርሰህ የምትገሰጽበት የሐሰት ትምህርት ቤት አለ ማለት ነው። ዛሬም ልክ የመሰለ አሁን ሰውዬው እኮ በኮንፊደንስ ነው ቪዲዮ የሰራው፣ ታዩታላችሁ። አሁን ለጥፈዋለሁ። ረጋ ብሎ በቃ የመጨረሻ ቆፍጠን ያለ ትምህርት ማስተማሩ ነው በሱ ቤት። አያችሁ፣ በድቁና ሌቭል ላይ ተደርሶ እዛ ቤት የዚህን ያህል እውቀት ማጣት አለ፣ የዚህን ያህል ስንፍና። የአንድ የግለሰብን ወፍ ዘራሽ ትምህርት መስሎት እውነት መስሎት ይዞ መጣ ወደ አደባባይ። ጭራሽ ዲቤት ሊያደርግ ፈለገ። ዳር ላይ ሆነው ኑ ቢባሉ የማይመጡት ለምንድን ነው? ሊቃውንቱ ለምን አይመጡም? ካህናቱ ለምን አይመጡም? ጥሪውን ስላልሰሙ ነው? አይደለም። ቅድም ገና እንደገባን first 10 minutes 65,565.5K ህዝብ ነበር ከጀርባ። ለምንድን ነው ዳር የያዙት ብለህ ጠይቀኝ። ያውቁታላ፣ ተያይዞን ማለቅ ነው አሉ። ይሄ ትምህርት ከነካካው ውርደት ነው። ገባችሁ? ታው እየተባለ ገብቶ ነው አይደል? ፈለገ እስካሁን ድረስ የማይሽር ቁስል የሆነው በምን ያጥፉት? ከሌል ልከን እናጥፋ? ጥሩ ተሳዳቢ መረጡ፣ ጥሩ ዘላፊ መረጡ። ምንም ሊሳካ አልተቻለ ያንን እሳት ለማጥፋት ታው እየተባለ አየህ፣ እንደ ሊቃውንቱ ጠግ ተይዞ ተያይዘን እናልቃለን። ይሄን ይዘን ኤርሚያስ ፊትም ሌሎች ወንድሞች ፊትም ከመጣን ያዋርዳል፣ ትምህርታችን ያዋርዳል። ወፍ ዘራሽ ትምህርት ተይዞ ጴንጤ ፊት አይኬድም። ይኸው ቃል በቃ እኔ አይደለሁም የተናገርኩት። ይህን ቃል ባይዘው ቃሉ የደበራችሁ ሰዎች ካላችሁ ከይቅርታ ጋር ይህን የምናገረው አሰማችኋለሁ። ዲያቆን ያረጋል ናቸው። ወፍ ዘራሽ ትምህርት ነው ያሉት። ምን ሊሆን ገባ እናንተ ቤት እንዴ? አንድነን ወጥነን እኛ ጋር መበጣጠስ የለም የተለያየ ትምህርት የለም ስትሉን አልነበር እንዴ? ምን ሲሆን ወፍ ዘራሽ ትምህርት ቤታችሁ ገባ? ስለዚህ ወደ ገደለው ስንመለስ ተያይዘን የምናልቅበት ነው የሚሉት ትምህርት እዛ ቤት አለ ማለት ነው። አየ ካህኑ ሌላ ድርሳኑ ሌላ የሚናገርበት ምክንያት ምንድን ነው መሰላችሁ? እዛ ቤት መሰረት የሌለው ትምህርት ነው ያሉት። እንዲያው ምን አሉ ታላቁ ገባነ? ስሙት፣ የመከረው ምክር ይሄ እንግዲህ ለዲያቆን የተመከረ ምክር ስሙ። አሁንም ቢሆን ደግሞ መሰረታዊ የክርስትና ትምህርቶች ቢቀጥሉ መልካም ነው። አንድ ደህና መምህር አጠገብ ኖሮ እሱንም ማማከር ቢቻል በጣም ጥሩ ነው። መሰረታዊ ትምህርት ተማር እያለው ነው። ሰውዬ እኮ ድቁና ደርሷል። ሰውዬ እኮ ክህነት አለው። ዲያቆን ስዩም ክህነት ይዞ ዲያቆን ሆኖ መሰረታዊ ትምህርት ተማረ። አንተ እያሰብከው ነው ግን እየገባህ ነው።
ይሄ ሰውዬ ምን ነበር እስከዛሬ ሲያስተምር የነበረው? ለራሱ መሰረታዊ ትምህርት እንዲማር ሪፈር እየተደረገ ያለ ህመምተኛ ነው ይህ ሰውዬ። የመንፈሳዊ ማለት ነው። ታሟል። በትምህርት የታመመ ሰውዬ ነው። ሊያስተምር ብቅ ብሏል። ቪዲዮም ሰርቶ ነበር። በልቅ አውርድ ብሎታል። መዝሙር ያሬድ አውርድ፣ የዓለማርያም አማላጅነት ዓለም አይድንም የሚለውን ትምህርትን አውርድ። ምዕመናኑ ግን ያወርዳል? ይህን ትምህርት አያወርድም። ምዕመናኑ ለዚህ ትምህርት ይጋደላል፣ ዛሬም ይጋደላል። እስቲ አንድ ኦርቶዶክሳዊ ገብቶ አዎ የዓለማርያም አማላጅነት ዓለም አይድንም እስኪ የሚል ምዕመን አለ? የለም። የገባቸው ጥግ ጥግ የያዙት ሊቃውንት ብቻ ናቸው። ጥግ ጥግ ያሉት ሊቃውንት ያውቃሉ። መተላለቅ ነው። በዚህ መግባት ማለት ውርደት ነው። ኤርሚያስ ፊት ይህን ትምህርት ይዘመተህ መሰል ትምህርቶችን ይዘመተህ ኤርሚያስ ፊት መዋረድ ነው የሚሆንልህ። ልሞክረው አሉ። አትከራከሩ ተብለናል በቤተ ክርስቲያን። ገድላት ድርሳናት መከራከሪያ አይደሉም ብለው በተቀመጡበት ግድ የለም እስኪ ልሞክር ብሎ መምህር በረከት መጡ። ይከፈታሉ ድርሳነ ሰንበት። እንዴ አንከራከርም እኮ ብላችሁ ነበር በድርሳን። አይ በቃ እንግዲህ ስናየው ካቅም በላይ ሆነ። አረ ተያይዘን እናልቃለን። አይ ይከፈት። ሚልክ ቤት ገቡ፣ ተከፈተ። ምን አሉ? የፍርድ ቀን ከአብና ከመንፈስ ቅዱስ ጋር ሊያስታርቃቸው ኢየሱስ ይጸልያል ብለው እርፍ አሉ። አስቡት እንግዲህ የፍርድ ቀን ጸሎት። የፍርድ ቀን ጸሎት አለ እንዴ? የፍርድ ቀን ፍርድ ነው ያለው። ተያይዘን እናልቃለን ማለት ይሄ ነው። አየህ፣ ቢቀርባቸው ይሻል ነበር፣ ቢቀር ይሻል ነበር። መጣ መዝሙር ያሬድም ታምረ ማርያም ከፍቶ ከቦርናጌን ጋር መጣ። ስንክሳርን ከፍቶ ከኤርሚያስ ጋር ምን ተፈጠረ? ቢቀርብን ተው፣ አትከራከሩ። በስንክሳር በታምረ ማርያም በድርሳናት በገድላት አትከራከሩ እየተባሉ ለምንድን ነው እነዚህ ዲያቆናቶች እና የቲክቶኩ አባት የለሽ እናት የለሹ ለምንድን ነው መጥቶ ክርክር ውስጥ የገቡት? ሞራል ነዋ፣ ሞራል። ምክንያቱም ከቀን ቀን ሰው አይኑ እየተገለጠ ቢሃይንድ ባይ ቁጭ ብሎ ኖት እየያዘ ነው። አይ ኤርሚያስን ዳጊን እንኳን ማመን አይቻልም። እስቲ ይህን ነገር ግን ሄደን ቼክ እናድርገው። ቼክ ሲያደርጉ ሲገልጡት እጃቸው ላይ መጽሐፉ አለ። ግለጠው ተባለ እኮ አይደል? ደምረው እጅ ላይ ያለው መጽሐፍ ግለጠው አለው። የለም እኔ እጅ ላይ ያለው መጽሐፍ ላይ ውሸት ነው፣ ራስ አሳትመህ ነው፣ ከየት አመጣው ይሄን መጽሐፍ አለው። ኦኬ አለ ኤርሚያስ። ጨረስክ አለው። እጅ ላይ ያለው መጽሐፍ ላይ ላሳይህ አለው። ገለጠው፣ አሳየው እጁ ላይ። ምን ይበል ደምረው። እስቲ ቆይ የምትቀረ መጽሐፍ አለች ገዝቼ ማታ ዲቤት እገባለሁ ብሎ አረፈ። ገና ገዝቶ ማታ ዲቤት ሊገባ። ኤኒዌይስ ምን እያልናችሁ ነው? ጥግ ጥግ የያዙበት ነው። ሊቃውንቶች ሲጠሩ ደጋግሞ ኤርሚያስ ይጠራቸዋል። ለምን አይመጡም? ታስበላናለህ እያሉ ዲያቆንን የሚመክሩበት ጉዳይ ነው። እንኳን መጥተው ሊከራከሩበት። እዚህ ጋር ምን አሉ? ኤርሚያስ አሁን ያሰማቸዋል ቪዲዮውን። እሳቸው የሚናገሩትና ድርሳኑ የሚናገረው አይገናኝም። መበላት ማለት ይሄ ነው። ተያይዞ ማለቅ ይሄ ነው። አየህ፣ ከውሸት ጋር ሳይድ ካረክ ሲኦል ነው መንገድህ ማለት ነው። ውርደት ነው መንገድህ ማለት ነው። ክብር የለውም። ገባ? የእግዚአብሔርን ቃል ስትይዝ ብቻ ነው ለአንተ ክብር ቢሆንልህ እውነት መናገር የምትችለው። ገባ? የማይሸነፍ ዛሬም በሐዋርያትም በነቢያትም በራሱ በኢየሱስ ክርስቶስም ያለ ትምህርት ዛሬም ቢሆን በቅብብል ያስኩት ልትል የሚገባው ትምህርት ያ ትምህርት ብቻ። መነሻቸው መድረሻቸው ከየት እንደመጡ የማይታወቁ ወፍ ዘራሽ ገድላትና ድርሳናት ግን መረጃ ያልቀረበባቸው ናቸውና ተያይዘህ ታልቃለህ። መቼ ዕለት እንደጀመረው እሳት ማለት ነው። አሁን እኮ ለማጥፋት ያለው ግርግር እያያችሁ ነው። በቃ ቶፒክ ቀይሮ የሆነ ነገር አድርጎ አትችልም አልኩ። በተያይዞ ማለቅ ነው የሚሻለው። ምን መሰለህ፣ በቃ ስንቅህ ጨርሰሃል። አሁን ለወንጌል እጅ ስጥ፣ ተከባሃል፣ በወንጌል ተከባሃል። የፈለገ ብትል ስንቅህን እየጨረስክ ውርደት ተያይዞ ማለቅ መበላት ነው እንጂ የሚሆነው ከወንጌል አታመልጥ። በፍጹም ሐሰት ፕሪቬል አያደርግም። በእኔ ዘመን ውሸት ፕሪቬል አያደርግም። መጽሐፍ ቅዱስን በልጦ ሊገንና ሊታወቅ ሊታይ አይችልም። ይኸው ይሄን ያለውን እውነታ። ስለዚህ መድገም ካስፈልግ በኋላ ቪዲዮን ደግሞ አለው። ኤርሚ እየቀጥሉ ቴንክ ዩ። ዳኒ እንትኔን አንሳ ቢት አድርገኛል። እኔ ዳኒ ያለ እሺ፣ ዳጊሻይ አለው። እሺ፣ መሰረተ ትምህርት መማሩ ግን ቼክ አድርግልኝ። ከዚህ በኋላ ዴቤት የምታደርጋቸውን ሰዎች አትሊስት ማለት ነው። አትሊስት ልክ ነው። እሺ፣ እንቁ ስላሴ ሰላም። እየሰማው አይደለም ድምፅህን። እንቁ ስላሴ እኔ ጋ ነው ወይስ ሁላችሁም ጋር? ዳኒ አንተ ይሰማል። እሱ ነው ማይኩ የሚከፍት ይችላል። ማይኩ ሚውት ስላደረገ ነው።
ነው እንዴ? እኔ ጋር ማይኩ ክፍት ነው። እሺ እሺ፣ ምናልባት አስወርጅሃለሁ ወይ ተመልሰ ግባ። ኧረ እኔ ጋር አለ። እሺ መባጽዮን በስርዓት የማውራት አቅም አለ። ኦኬ ዳጊ የቅድሟን የተአምረ ማርያሟን ክፈታትና ስህተቷን አሳይ። ዳኒ ምን ሆኖ ነው? እሺ ጋልኩ እኮ ዳኒ እኔ እኮ መች ተሳድቤ ያውቃለሁ እንዴ? ኦኬ እሺ፣ በስርዓት የምታወራ ከሆነ ድል ሰጣለሁ። ኦኬ ዳጊ የቅድሟን ክፈታትና ስህተቷን ይሄን ስህተት ብለን እንድታሳየኝ ነው። ችግር የለም። ከዳኒ ጋር ታወራላችሁ። ለጥፍልሃለሁ። ችግር የለም። እሺ እሺ መባ ከእሱ አንጀምርም። ቆይ አንዴ ዳግሻ ከእሱ አንጀምርም። ዳኒ ስትነግረኝ እለጥፋለሁ። እሺ ወንድምነት። እሺ መባ እንደ አንድ ኦርቶዶክሳዊ አንተ ገድላትና ተአምራት ቤተክርስቲያን የምታምንባቸው መጽሐፍቶች ናቸው ብለን የምታምነው? ሰላም ብያችኋለሁ። ጸጋና ሰላም ይዛላችሁ። በጣም ጥሩ ጥሩ ሀሳቦችን አንስታችኋል። አስቹ እንግዲህ ያው ባልናገር ይሻላል፣ ግን አትሊስት አንድ መልዕክት ብቻ እሺ መባ የሌላ ላይቭ እያሰማን መሰለኝና፣ እሺ ሌላ ኦርቶዶክሳዊ ነባ እንደዚህ ነው፣ ሁሌ ነው እንደዚህ የሚሆነው። ሌላ ኦርቶዶክሳዊ ካለ ፕሊስ እንቀበለው። የምትልኩት ወገኖች አሁን ኦርቶዶክሳውያን ነው። እሺ የምትሆኑት የወንጌል አማኞች ከዚህ በኋላ ቦታ የለም። እንደምታዩት ሁለት ቦታ ነው ያለው። ሁለቱም ቦታ የምንጠቀመው ለወንጌል አማኝ አይደለም፣ ለኦርቶዶክሳውያን ነው። እሺ ሌላ ኦርቶዶክሳዊ ነባ ጽዮን እንዳታስገቡት። እሺ ሞዴሬተሮች እንዳታስገቡት። እሺ ለረብሻ ነው የሚመጣው። ሌላ ኦርቶዶክሳዊ ካለ በእውቀት መሞገት የሚችል ኦርቶዶክሳዊ ካለ ማለት ነው አንድ ቁጥር ይጻፍልን። በተለይ ዳግሻ አሁን ቅድም ስታነሳቸው የነበራቸው ሀሳቦች በጣም ወሳኝ ናቸው። ኦርቶዶክስ ለውጥ ላይ ናት የሚሉ አንዳንድ ሰዎች አሉ። ገና ነው፣ እንደዛ የምናወራበት ታይም ላይ አይደለም ያለ ነው አሁን። ኦኬ ምን ማለት ነው? ግለሰቡ ነው አሁን እየተለወጠ ያለው። ግለሰብ ደግሞ ይለወጣል፣ ምንም ጥያቄ የለውም። ጥሩ ጴንጤ ሆነዋል ብዙዎቹ ማለት ነው። ብዙዎቹ ግን ቤተክርስቲያኒቷ እስካሁን ድረስ እነኝን መጽሐፍቶች አፍራባቸው አታውቅም። የእኛ ትግል የት ድረስ ነው? የግለሰብ ለውጥ አይደለም። የእኛ ትግል ቤተክርስቲያኒቷ እስክትለወጥ ድረስ ነው። አቋማችን እዛ ድረስ ነው። ስለ ግለሰብ ዊ ዶንት ኬር አባውት። ግለሰብ ልክ ነው፣ ይለወጣል። ብዙ ኦርቶዶክሳውያን በብዙ ሞቲቭ ውስጣቸውን እግዚአብሔር ነው የሚያውቀው። ምክንያቱም እኛ ፊት መጥተው ስዕላቶችን አንሰግድም ብለው ተከራክረውን ራሳቸው ግን ለስዕላት እንደሚሰግዱ በአደባባይ ደግሞ ስዕል ለጥፈው ሲሄዱ ስለምናያቸው ማለት ነው። ጋይስ ይሄ በደንብ መስተዋል አለበት። እሱን እንመጣበታለን። እሺ ሰው ልቀበል። ሚስጥረ ሰላም፣ እንዴት ነህ? ሰላም ናችሁ? እንዴት ነው ዛሬ? እንዴት ነው የተፈታሁት? ከየት ቤተ እምነት ነው? ኦርቶዶክስ። እሺ እንኳን ደህና መጣ። እግዚአብሔር ይመስገን። እንዴት ናችሁ? እሺ እንግዲህ የማናቸው አስተምሮ ነው ትክክል እያለ ነው? አገልጋዮች ናቸው ወይስ ቤተክርስቲያን መጽሐፍቶቿ ናቸው ትክክል? ጥያቄ ነው። መልስ ይመስላል። ቤተክርስቲያን ትክክል። ጥያቄ ቤተክርስቲያኒቷ ናት ትክክል። ጥሩ። ቤተክርስቲያኒቷ ላይ የተጻፉ መጽሐፍቶች ትክክል ናቸው ማለት ነው? አዎ። ኦኬ ሸጋ። እሱ ነው ደስ የሚለን፣ እሱ ነው። እሺ ለምሳሌ ቤተክርስቲያን መጽሐፍቶቿ ላይ የአዳምን ጥንተ አብሶ ወይ ደግሞ የአዳምን መርገመ ስጋና መርገመ ነፍስ ያጠፋሽለት አንቺ ነሽ የሚል ትምህርት አለ። ይሄ የእምነት መግለጫችን ላይ አለ፣ ታገኘዋለህ። የእምነት መግለጫ አላችሁ እናንተ? አዎ የሚታወቅ ዶክትሪን አለን እኛ። የእምነት መግለጫ ይሄው በትልቁ አረጋለሁ። የእምነት መግለጫችን ግለጥ እናሳይ።
መግለጥ አይጠበቅብኝም። ያ ዶክትሪን አለን አልኩ። ስለሚጠበቅብህ ነው የጠየኩህ። ማስረጃ ነው እየጠበቅኩ ያለሁት። አንተ አይጠበቅብኝም አልኩ እኮ እንዴ። እሱ ለአንተ ነው፣ ለእኔ ግን ማስረጃ እፈልጋለሁ። እነግርሃለሁ። የሚታወቅ የማይሻሻሉ ዶግማ እኔ ስለአንተ ማስረጃ ነው የማምነው። አንተን አላምንህም። ቤተክርስቲያን ልንገርህ እያልኩ እኮ ነው። እኔ አላምንህም ስለ ማስረጃ ነው የምፈልገው። አንተ ከየት እንደምታውቅ በምን አውቃለሁ? ማስረጃ እንደ የማመን ግዴታ የለም። እኔ የማመን ግዴታ እኮ አልጣልኩብህ። ማስረጃ ነው የጠየቅኩህ ወዳጄ። ይኸው በትልቁ አድርጌያለሁ። ግለጥ። በማስረጃ ነው እዚህ ቤት የሚወራው። የማይሻሻሉ ዶግማዎች አሉን፣ እኛ እነግርሃለሁ። በማስረጃ ነው የሚወራው ወዳጄ። አሁን ለጠየቅኩህ ጥያቄ ቤተክርስቲያን እምነቷን አሳይ። ቀጥል። ምንድን ነው የምትፈልገው አንተ? ይኸው ቤተክርስቲያን መርገመ ስጋና መርገመ ነፍስ የጠፋው በኢየሱስ ክርስቶስ ብቻ ነው ያለችበትን የቤተክርስቲያን ማስረጃ አንተ። ይሄ እኮ እምነታችን ነው። በማን ይጠፋለን? አናምንም ስለ እምነቴ ነው ብትል ምናምን በማስረጃ ነው እኛ የምናምነው። ግለጥ። አሁን ያንተ ጥያቄ ምንድን ነው? በማስረጃ ነው የምናወራው። ራስህ ግለጥና አሳየን። ምኑ ነው የምገልጥልህ? ቤተክርስቲያን የአዳም መርገመ ስጋና መርገመ ነፍስ የጠፋው በኢየሱስ ክርስቶስ ብቻ ነው ያለችበትን ማስረጃ አንተ። እንዴ ካላንተ አምጣ እንጂ እኔ እኮ እምነቴን እንዳለው ሰው አትኑራ። የለኝም በል። እምነቴን እየነገርኩህ እኮ ነው። እኔ ስለ አንተ እምነት በማስረጃ ነው የምናወራው። የለኝም በል። እኔ እንድታምነኝ አልፈልግም አልኩህ እኮ። ታዲያ ለምን ገባ? ማስረጃ ስለሌለ መልስህን ታዲያ በማስረጃ አድርገው ነው እያልኩ ያለሁት ብራዘር። ከኪስ እያወራ እንዴት ነው የማምነህ? ለማንኛውም የቤተክርስቲያን ኤርሚያስ ከብሎ በዛኛው አካውንት ኤርሚያስ ከኔ ጋር ነው እያወራ ያለው። የት ነው የምትደበቀው? እንደ ያለ የምትደበቅ ሰው አይደለሁም። ስለማታውቀኝ ነው እኮ። እንወቅህ። በማስረጃ አውራ። ቢያንስ በማስረጃ የሚያወራው ልጅ እንበልህ። ወንድም ደህና ጥያቄ አለ ብለን አናውራ። ይሄ ነው ደህና ጥያቄ አለ። በጣም ወሳኝ ጥያቄ ነው ለእኔ። በጣም ወሳኝ ጥያቄ ጠይቀኝ። እሺ ጠየቅኩ። ወሳኝ ጥያቄ እየጠበቅኩ ነው ያለሁት። ምኑን ነው የምትጠብቀኝ? ካሜራ እንግለጥና ቤተክርስቲያን መርገመ ስጋና መርገመ ነፍስ የጠፋው በኢየሱስ ብቻ ነው ያለችበትን አንተ ማለት አይጠበቅባትም አልኩህ። እምነቷ ነው። እምነቴ ነው። እምነቷ መሆኗን በማስረጃ አሳየ። እኔ መነኛ አትመነኝ እኮ አይደለሁም ያለው። ጠየቀኝ። ስለ ቤተክርስቲያን ነው የጠየቅኩ ወዳጄ። ለምን ራስህ የቤተክርስቲያን እምነት ይሄ ነው ማስረጃ አንጣ። የቤተክርስቲያን እምነት መሆኑን በማስረጃ አውራ ብራዘር። በሌላ አለ ካለን አንተ ነህ ማስረጃ ማቅረብ ያለብህ ብራዘር። ስለዚህ አንተ የለኝም በለኛ። ለምን የለኝም በል አንተ ወንድሜ። አሁን አንተ እኛ በሌላ አለ ብለን ካልን ማቅረብ ያለብህ አንተ የለኝም በል ብራዘር። እንደዛ ነው የሚሆነው። አንተ የለኝም በል። ኦፍ ኮርስ እንደዛ ነው የሚሆነው። የለኝም ነው የሚባለው። ሌላ ጥያቄ አለ? ይሄ ነው ጥያቄ ብራዘር፣ ይሄ ነው ጥያቄ። ጥሩ ጎበዝ ነው በእውነት አመሰግናለሁ። ስለ እኔ ጉብዝና አለም ልናወራ የለ ነው። አሁን ስለ ቤተክርስቲያን ማስረጃ አለ የጠበቅኩ ከሌለ የለኝም ነው የምትለው። እኔ እምነቴን ጠየቀኝ እኮ እምነቴን ነገርኩ። አይ እንደዛ አታምኑ ካልክ ደግሞ ማስረጃ ማቅረብ ያለብህ ብሎ ስለ ቤተክርስቲያንህ እምነት ነው የጠየቁ። ቤተክርስቲያንህ እንደዚህ የቤተክርስቲያን እምነት ይሄ ነው። ማስረጃ አንጣ። ማስረጃ የቤተክርስቲያን እምነት ይሄ ነው። አናምንም። እሺ ወንድምነት አትመነኛ። እሺ ወንድምነት አንዴ ከይቅርታ ጋር እሺ ሚስተር እሺ የቤተ ክህነት ሰው ነህ አይደል? ግድ የለም ማይኩን ክፈቱለት። ግድ የለም አገልጋይ ነህ አይደል? ያደረኩት ችግር የለም። አገልጋይ ነህ አይደል? አዎ። ቴንክ ዩ። በምን ነው የምታገለግለው? በድቁና ወይስ በመርጌትነት በክህነት? አይ ታውቀኛለህ፣ ዲያቆን ለማ። ከዛ በዛኛው አካውንት ብሎክ አድርገኸኛል የዛሬ ዓመት። እሺ አላስታውስኩም። ኦኬ ቤተክርስቲያኒቱ የቀደመው መርገም ጠፋልን ብላ የምታስተምረው ለምሳሌ በውዳሴ ማርያም የሰኑ ላይ እንዳለው በክርስቶስ ብቻ ነው? እሺ ጥሩ ጥያቄ ነው ኤርሚያስ። እኛ ውዳሴ ማርያም እና እነዚህ ገድልና ድርሳናትን የምንመለከትባቸው መንገዶች እናንተ እንደምትመለከቷቸው አይደለም። በመጀመሪያ ደረጃ
እኛ በምን እንደምንመለከተው እናንተ እንዴት የምትመለከቷቸው? ጥሩ። እኛ እነዚህ መጻሕፍት ስህተት ቢኖርባቸው እንኳን ሊታረሙ የሚችሉ ስለሆኑ ብዙ እዛ ላይ ፎከስ አናደርግም። እዛ ላይ ፎከስ ስለማታረጉ ጣጣት ደግሟቸው። አዎ ያው ለእነዚህ መጻሕፍቶች ዶግማ አይደሉም። እንዳትዋሻሻሉ እንዳትዋሻኝ። የምታወራው ከኤርሚያስ ጋር ነው። እዋሻለሁ ብለህ ካልክ እኔ ውሸት በጣም ነው የምጸየፈው። ስለዚህ ትርጉም ስለሌላቸው ነው ህዝቡም ከካህኑ ከሊቅ እስከ ደቂቅ ማን ነው ውዳሴ ማርያምን የማይደግም? ከፓትርያርክ ትርጉም የላቸውም አላልኩም እኮ። ታዲያ ለምን ተዋሻለህ? ታዲያ ትርጉም የሌላቸው አላልኩም። እሺ፣ በቤተክርስቲያን ውስጥ ትልቅዬ ስፍራ ያለው መጽሐፍ ነው አይደለም? ውዳሴ ማርያም አለው። ታዲያ እንደ ዕለት ዕለት ከፓትርያርኩ ጀምሮ ሊቀ ጳጳሳቱ፣ ቆሞሱ፣ ካህናቱ፣ ጳጳሳቱ፣ ማነው መነኮሳቱ፣ እንደዚሁም ምእመኑ ሁሉ ጸሎት የሚያደርስበት ነው አይደለ? አዎ። ስለዚህ ይሄ ትርጉም የለውም አትበለኝ። ወይ ደግሞ አላልኩም እኮ ኤርሚያስ፣ እንደዛ አይደለም ያልኩ። ምናልባት ሀሳቤም ወደ ሌላ ተረድተው እንጂ። ኦኬ። ስለዚህ በዛ ላይ የጠየኩን ጥያቄ መልስልኝ። የቀድሞ መርገምን እግዚአብሔር በውዳሴ ማርያም ላይ እንደጻፋችሁት የቀድሞ መርገም የጠፋው በክርስቶስ ነው ይላል አይደል? ወሰጠጠ መጽሐፈ ዳሆሙ ብሎ በሚለው ክፍል ላይ ይላል አይደል? ወሰጠጠ መጽሐፈ ዳሆሙ ለአዳም ወለሔዋን ይላል አይደል? ይላል። እሺ፣ ከሱ ውጭ ለአዳምና ለሔዋን የዕዳ ደብዳቤያቸውን የቀደደ ሞትን ያጠፋላቸው መርገምን ያስወገደላቸው ከኢየሱስ ክርስቶስ ውጭ ሌላ የለም ብላ ነው አይደል ቤተክርስቲያን የምታስተምረው? ወይስ አለ? የለም። የለም። የሐሙስ ውዳሴ ማርያም ታውቀዋለህ አይደል? ምን ይላል? ዞር በይ ማይ ምን ይላል? እንግዲህ ቤተክርስቲያን ኦርቶዶክስ እንዴት እንደማታውቋት ዲያቆን ለማ እናውቃታለን። የሐሙስ ውዳሴ ማርያም ይላል። ከዛ የሰኞ ላይ የተናገራችሁትን ሐሙስ ላይ ታፈርሱታላችሁ። ሐሙስ ላይ የተናገራችሁትን በመጽሐፈ ሰዓታት ላይ ያሳያለሁ። እንግዲህ እኔ ጋር እዚህ ታውቃለህ፣ በመረጃ ነው ቤቱ የሚወራበት። ምን ይላል የሐሙስ ውዳሴ ማርያም ግን ዲያቆንዬ? በለው የትኛው ላይ ነው? እስኪ አንዱን ንገረኝ። የሐሙስ ውዳሴ ማርያም ነው። የትኛው ላይ ይባልም? የሰኞ አለ፣ የማክሰኞ አለ፣ ረቡዕ አለ፣ ሐሙስ አለ፣ ዓርብ አለ፣ ቀዳሚት አለ፣ ሰንበተ ክርስቲያን አለ፣ አንቀጸ ብርሃን፣ የውድ ጽዋ አለ። የዘወትሩን ብንተውም ማለት ነው። ለምሳሌ የሐሙስ ውዳሴ ማርያም ሲባል የዲፊኒሽን ነው እንጂ ብዙ እንትን አለው ውስጡ። ስለዚህ እዚህኛው ገጽ እንትን ላይ በለኝና ከዛ ምን ይላል የሚለውን ደግሞ እናያለን። አታስታውሰውም አንተ? ምናልባት ሕዝቅኤል ላይ ያለውን ነው ወይስ አልወጣኝ ነው እኮ? የትኛው ላይ ታዲያ? ሕዝቅኤል ነቢይ ብሎ የሚለው ላይ እርኩሰት የሌለባት ብሎ እርኩሰት የሌለባት ድንግል ማርያም ሙሴ በበረሃ በነደ እሳት ያያት ብሎ የሚለው ኦኬ። ርኩሰት የሌለባት ታዲያ ይሄ ታዲያ ትክክል ነው? ምንድን ነው ስህተቱ? የሐሙስ ውዳሴ ማርያም መጀመሪያውን እኮ ነው እየነገርኩ ያለሁት ኤርሚ። በትልቁ እኮ ለምሳሌ ውዳሴ አለክስትን ማርያም ቅድስት ድንግል ወላዲተ አምላክ ሀሳብ ስለማይመች አንተ እኛ ጋር በትንሽ ሆነሃልና በትልቁ እኛ አንተ ማድረግ ስለማንችል። እሺ ኦኬ በለው እስኪ ዲያቆን። ውዳሴ አለክስትን ማርያም ድንግል ወላዲተ አምላክ ዘይትነበበለት ሐሙስ ጸንተሬ ሙሴ በነደሳ ውስጥ ገዳም የሚለው ነው አለ ይፈልጋል። አዎ በለው። አሁን እዚህ ላይ ስህተቱ ምንድን ነው? በለው ሳትለው ስህተቱ ይባላል እንዴ? በለውና በለውና አንተ ብለኸው ከዛ ስህተቱን ለእኔ ያሳይ። ኦኬ። ስለዚህ አታውቀውም ማለት ነው። ስለማታውቀው ኧረ ተው ኤርሚያስ፣ እንዲች ያለ ፖለቲካ ካወቅከው በለዋ። ታዲያ ያለ ካወቅከው በለው።
ኤርሚያስ ይታያችሁ ችግሩን ነቅሳ አውጣለሁ በለው ስለው ሂድ ይለኛል። በለው ውዳሴ ማርያምን የሐሙሱን ገና መግቢያው ላይ ነው የጀመርከው፣ ጨርሰው እንጂ። አዎ አይ አንተ ያልከኝ ቦታ ነው የነካሁት እኔ እኮ ጨርሰዋ። ታዲያ ጀመርከው እንጂ እኮ አልጨርስከውም። ሆነ ብዬ ኤርሚያስ ጥያቄ ምንድን ነው? አንተ ጥያቄ አታውቀውም። እሺ እቺን ፖለቲካማ አታውት ኤርሚ አታውቀውም እኮ አልኩህ ብራዘር። ካወቅከው አላውቀውም። እሺ እንደዛ ነው ማለት አለ። አላውቀውም። እሺ በዛ ክፍል ላይ አሁን ባልከው ክፍል ላይ እዚህ ለህዝቡ እንዲያውቅ በአማርኛ አነበዋለሁ። ርኩሰት የሌለባት ድንግል ማርያም ሙሴ በበረሃ በነደ እሳት ያያት ዕፅን ትመስላለች። የአብ ቃል በእርሷ ሰው ሆኗልና እሳተ መለኮቱ በመለኮቱ በቅንፍ በባህሪው አላቃጠላትም። ከወለደችም በኋላ ድንግልናዋ አልተለወጠምና ሰው ቢሆን መለኮቱ አልተለወጠም፣ በእውነት አምላክ ነውና። በእውነት አምላክ የሆነ እሱ መጥቶ አዳነን። ቅዱስ ሆይ ለምኝልን ካለ በኋላ አምላክን የወለድሽ እመቤታችን ሆይ፣ አሁን ልብ ብለህ ስማኝ፣ ሁላችን እናገንሻለን፣ ይቅርታሽ ለሁላችን ይሆን ዘንድ ነውና። ሔዋን ከእንጨት በልታ ባደረገችው አመፅ በባህሪያችን ያደረ የቀድሞ እርግማን በእርሷ የጠፋልን አምላክን የወለደች ድንግል ማርያም የሁላችን መመኪያ ናት ይላል። የቀድሞ እርግማን በእርሷ የጠፋልን። ሰኞ ላይ በእርሱ፣ ሐሙስ ላይ በእርሷ፣ ምናልባትም ቅዳሜ ላይ ብንፈልግ በነሳቸው ሊሆን ይችላል። ቤቱ ባቢሎናዊነት የተጠናወተበት ቤት። አይተዋ ኤርሚያስ፣ እኔ እዚህ ያለው ስድብ ብራዘር ጀስ እኔ እዚህ ያለው ከኔ ጋር ነው እንጂ እዛ አትሄድ። አሁን ያው እኔ ስሄድ እንደለመደ ቤቱ ባቢሎናዊነት ነው ያልኩህ ብራዘርዬ። ኧረ ተው፣ እኛም አላልናችሁ ተው። አሁን የተጠየቀውን መልስ ይኸው እንደዚህ አድርጌያለሁ። እንደዛ ብትል እኮ ጥሩ ነበር። አሁን አንተ እዛ ይኸው መልሻለሁ። ይኸው ያሰመርኩት የሐሙስ ውዳሴ ማርያም ያው አምላክን የወለድሽ እመቤታችን ሆይ ሁላችን እናገንሻለን፣ ይቅርታሽ ለሁላችን ይሆን ዘንድ ነውና። ይቅርታሽ ለሁላችን ይሆን ዘንድ ነውና ብሎ የሚለው ገና በጥያቄ ያዙት። ሔዋን ከእንጨት በልታ ባደረገችው አመፅ በባህሪያችን ያደረ የቀድሞውን እርግማን በእርሷ ያጠፋልን አምላክን የወለደች ድንግል ማርያም የሁላችን መመኪያ ናት። የቀድሞ እርግማን በማን የጠፋልን? በእርሷ በወለደችው። ታዲያ እኛ ምን እያልኩ ነው? ይሄ እዚህ ጋር ምንድን ነው ብሎ በደንብ ጠንከር አድርገህ አንብበው። በወለደችው ጠንከር አድርገህ ያነበብኩት ይሰየው። ምንድን ነው የሚለው? እንቅልፍ ላይ ነህ እንዴ? ኧረ አይደለሁም። እስኪ እንትኑ መልሰው ኤርሚያስ፣ ከቨሩ ላይ መልሰው እስኪ ስትሙን እንየው። አይ ነው ውዳሴ ማርያም የሐሙስ ነው ገባኝ። እስኪ መልሰው። አይ ይኸው እየመለስከው እኮ አንተ ራሱ እያስመለሰህ ነው። አየህ አይነ ፈጠጠ ሳቅ እኮ ሳይመጣ ነው ውሸትህን። አይ ኧረ አይደለም። በል እስኪ ሚዩት አድርግና ተቀመጥ። This is Orthodox ይላል። ታርገኛ እትሙን እናየው ስለ ብራዘርዬ የሐሙስ ውዳሴ ማርያም ቅድም እትሙን ሊያው ምን ነው አላልክ? ዲያቆን አይደለም እንዴ አንተ? ነውር አይደለም እንዴ? ካህናቱ አሁን ይሄ እንግዲህ ዲያቆን ነው። የሐሙስ ውዳሴ ማርያምን በለው ብየው ከጀመረ በኋላ አልወጣውም አልጨርሰው። ከዛስ ያው ወዘልፈኒ አይነት ነገር ነው። ከዛስ እትሙን ደግሞ አሳየኛል። መጽሐፉን ሳሳየው እትሙን አሳየኛል። እትሙ ላይ ልትጠራጠር ነው የምታወራው? ከኤርሚያስ አበበ ጋር ነው ብራዘር። እሺ በስህተት ነው የገባው እዚህ ቤት። ከገባ ዘንዳ የሐሙስ ውዳሴ ማርያም ይኸው እንደዚህ ይላል። ኦኬ የሰኞ ውዳሴ ማርያም ደግሞ ይሄ መዝገበ ጸሎት ነው። አሳታሚው ገብረስላሴ ብርሃኑ።
የሰኞ ውዳሴ ማርያም ደግሞ እንደዚህ ይላል። አታስበሉን ያሉት ሊቀ ሊቃውንት ቀለሜ፣ የኦርቶዶክሱ ቀለሜ ማለት ነው። የሰኞ ውዳሴ ማርያም ይኸው ይላል። የቀድሞውን እርግማን አጥፍቶልናል፣ የጠላትን ምክሩን አፈረሰበት። ለአዳምና ለሔዋን የዕዳቸውን ቀደደላቸው። በዳዊት ከተማ በዳዊት ሀገር የተወለደው መድኃኒታችን ኢየሱስ ክርስቶስ አዳምና ሔዋንን ነፃ አደረጋቸው ማለት ነው። እዚህ ማን አለው? ክርስቶስ ነው ነፃ ያወጣው፣ የቀድሞውን እርግማን ያጠፋው እሱ ነው ይላል። ሐሙስ ላይ እሷ ናት። ሐሙስ እሷ ናት። ምንም ምክንያቱም ቀኝና ግራውን የማያውቅ ህዝብ ነው የያዙት። መንግስቱ ኃይለማርያም እንዳለው ማለት ነው። መቀመጫውን ብንወጋው ላይሆን ሊነቃ አልቻለም ህዝቡ እንዳለ ኦርቶዶክስ ለሽ ብላለች። አበተተኝተን ያሉት ብፁዕነታቸው። ህዝቡም ለሽ ብሏል፣ ዲያቆኑም ለሽ ብሏል፣ ጳጳሱም ለሽ ብሏል። የሐሙስና የቀድሞውን እርግማን በእርሷ የጠፋልን በማርያም የቀድሞውን እርግማን አጥፍቶልናልና በእርሱ ሐሙስ ላይ በሷ፣ ሰኞ ላይ በሱ፣ ቅዳሜ ላይ በሳቸው፣ በሷ ላይ ደግሞ በሌሎቹ ሊሆን ይችላል፣ አይታወቅም። በነብዩ መሐመድም ሊጠፋ ይችላል። ኦርቶዶክስ መጽሐፍቱ ታገላብጥ ታገኛለህ። ያው በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ ብሎ ቢስሚላሂ ብሎ የሚጨርስ ስንት ጸሎት ስላላቸው this is ኦርቶዶክስ። እፊት ያትቆም ብዬ የምልህ ለዚህ ነው፣ በመጽሐፍቶቻችሁ ሁሉ ጭምር ማለት ነው። እንዲህ አይነት መጽሐፍት ነው ይዘህ የምታነበው። የጠፋው በሱ መሆኑ ቀርቶ በእሷ ነው። እሷም ማጥፊ ነች፣ እሱም ማጥፊ ነው ይላል። ምን የቀድሞውን እርግማን ያጠፋው መጽሐፈ ሰዓታት ላምጣልህ እማማ። ከዛ ጋር የነበረ መጽሐፈ ሰዓታት እዛ ጋር ልልሽ ጠብቀኝ። ሞት በማን ነው የተሸነፈው? ቆይ ማማ ታዩ። በቃ ሞት በማን ነው የተሸነፈው? የኦርቶዶክስ አቤት ደዳግሻይ ተዉ ተያይዘን እናልቃለን ብለው ነበር እኮ። እሺ ቀጥል። በቃ ተናገሩ እኮ ሊቀ ሊቃውንት ቀለመወርቅ ተዉ ብለዋል። ታስበሉን አላችሁ ነው ያሉት። ታስበሉን አላችሁ ተዉ፣ ዝም ብላችሁ ያለ እውቀት የእርሚ ቤት አትሄዱ ተብላችኋል። እሺ ዲያቆን ለማይ እንኳን ደህና መጣህ። በመድኃኒዓለም እኔ እንደዚህ ነው ፈልገው። ኦኬ ቆይ እኔ የምልህ ዳጊ፣ ይሄ እነኝህ መጽሐፍት የምን እናደርጋቸው? እኔ እኮ የቸገረኝ ወይ ማንበብ አልነበረብኝም። አየህ ዝም ብዬ እንደዚሁ ተጨናብሼ መቀመጥ ነበረብኝ። ካነበብኩት ዘንዳ መጽሐፍታቸው ምን ይላል አውጥቶ ማሳየት ግዴታዬ ነው። ይህንን አሳየን። ሰኞ ላይ እሱን ያጠፋው፣ ሐሙስ ላይ እሷ ነች ያጠፋችው አለ። ይሄስ ምን ይላል? ሰላም ለፍልሰተ ስጋኪ ስቡሃ ዘተሰባህ መሰለኝ። ሰላም ለፍልሰተ ስጋኪ ስቡሃ ዘተሰባህ እሱ ላይ ይመስለኛል ባልሳሳት። መልካ ስዕልና መልካ ፍልሰታ ላይ ነበር። ሰላም ለፍልሰተ ስጋኪ ነው። መልካ ፍልሰታ ነው፣ መልካ ስዕል አይደለም። ኦኬ ሰላም ለፍልሰተ ስጋኪ ስቡሃ ዘተሰባ እምነ ፀሐይ ወርህ ስነ ሰባሃትዩ አብርሃም እንበሌኪ ድንግል ወእንበለ ወልድኪ በኩረ ፍስሐ አልቦ ለሞት ማእሰሪው ዘፈታ ወሙታነ ሶሪ ጆኒ ስቶፕ ኤልሶ ስቶፕ ወሙታነ ዘሲኦል አንቅሃ ይላል። ያው ትርጓሜ ምስጋናን የተመሰገነ ላደረገው ስጋሽ ሰላምታ ይገባል። ከፀሐይና ከጨረቃ ይልቅ የክብሩ ደም ግባት አበራ። ከደስታ አለቃ ከልጅሽና ከአንቺ በቀር የሞትን ማሰሪያ የፈታ ሙታንን ከሲኦል የሚያነሳ የለም። ከልጅሽና ከአንቺ በቀር ምን ያደርጋል? ሙታንን ከሲኦል የሚያወጣ እሷና ልጇ ብቻ ናቸው። እሷም ማውጭ ነች፣ እሱም ያወጣል። የሞትንም ማሰሪያ የፈታ እሱም ፈቷል፣ እሷም ፈታለች።
ምክንያቱም እሱ ለሰው ልጆች በደልና ኃጢአት እንደሞተ እሷም ለሰው ልጆች በደልና ኃጢአት ሞታለች። እሱ ከሲኦል ሰዎችን እንዳወጣ ያው መጽሐፉ ዝም ብሎ የባልቴት መጽሐፍት ነው። ያው ኦርቶዶክስ ቤት ታውቃላችሁ፣ ብዙዎቹ የባልቴት ዜማዎች ናቸው የሚዜሙት። ለምሳሌ ቆሞስም እዚህ ስላሉ ማለት ነው። ዲያቆን ለማም ይሄን ያስታውሰዋል ብዬ አስባለሁ። ምንድነው በከመይቤ መጽሐፍ ማእከለ ፈጣሪ ወፍጡራን ለእረፍት ዘኮንኪ ትምህርተ ኪዳን ሰንበተ ሰንበታት ማርያም ዕለተ ብርሃን ይላል። ኦኬ በኪ ይትፌሱ ዘገነተ ጽጌ ጻድቃን ወብኪ ይወፁ ኃጣን እምደይን ይላል። በአንቺ ኃጥማን ጻድቃን በገነት ደስ ይሰኛሉ፣ ኃጣንም ከሲኦል ይወጣሉ ይላል። ግን በከመይቤ መጽሐፍት ብሎ ነው ያለው። መጽሐፉን አምጡት ብለን ስንላቸው እቺ ቤተክርስቲያን ቀለም በጥብጣ ብራና ዳምጣ አገር የሰራች ልታፈርሷት ልታወድሟት ይላል። ዳርያዝ እልሃለሁ እኔ ዳርያዝ መረጃ አምጣ ነው የተባልከው። ለፍልፈ ስታበቃ ወይ ለፍልፈሽ ስታበቂ ባልቴት ወሬ ልታፈርሷት ልታወድሟት የሚባል ነገር የለም። ቆይ አንዴ ጠብቁኝ ወገኖች። ኦኬ ያው የሞትን ማሰሪያ የፈታ ከልጅሽና ከአንቺ በቀር የለም ማለት እንዴት አድርጎ አስፋው ሞትን ፈታች? ሞተቻ ለኃጢአተኞች ወልድኪ ነፍሳተ ጾበ አርአየኪ በእሳተ ኩነኔ ዛሙ እያለ ማለት ነው። አባ ጊዮርጊስ ዘጋስጫ የወሎው ውሸታም ሰውዬ የጻፈው ማለት ነው። ቆንጅዬ ውሸታም አልኩ እኮ። ለሚጠይቀኝ ሁሉ መልስ አለ። ሲመጡ ዶዙን ከፍ አደርገዋለሁ። ዶዙን ከፍ አደርገዋለሁ። ቆይ አንዳንድ አረሞች ልንቀል። አረም የትውልድ አረሞች ልንቀል። እዚህ እየለቃቀምኩ ነው። ኦኬ ወልድኪ ነፍሳተ ሶባ አርአየኪ በእሳተ ኩነኔ ዛሙ ብሎ ያለው ሰላም ሕማማት ላይ እንዲህ ይነበባል። ኤርሚያስ ያለ መረጃ አታወራም እንዴ? ሰላም ሕማማት አንዳንዴ ዝም ብለህ ጠየም አድርገው እንጂ እንዴት ነው? ይህማ ዝም ብለህ ድርቅ አታርገው እንጂ ኧረ ጠብ አድርግልን ከሆነ ምን እናደርጋለን? ታማኞች መሆን አለብን ለተጻፈ ነገር። ወልድኪ ነፍሳተ ሶበ አርአየኪ በእሳተ ኩነኔ ዛሙ ማርያም ትብሊ በእንቲአሆሙ ቅትለኒ ለቤዛሆሙ ሰላም ለኪ። ይኸው ቤዛ እንደሆናቸው ግደለኝ ብላለች። ግደለኝ ቅትለኒ ለቤዛሆሙ ለኃጢአተኞች ሞታለች። ኢየሱስ ለኃጢአተኞች ነው ሞተ። አዎ እርግማንን አጥፍታለች። መቼ? የሐሙስ ውዳሴ ማርያም ላይ፣ የሰኞው ላይ ኢየሱስ፣ የሐሙስ ላይ ማርያም፣ የሰኞ ላይ ኢየሱስ፣ የሐሙስ ላይ ማርያም። ኦኬ እዚህ ደግሞ አንቺና ልጅሽ ናቸው እኮ የሞትን ማሰሪያ የፈታችሁት ይላል። ማርያም ቤት በኩል አልፋ ነው እሷ የሲኦልን ማሰሪያ የፈታችሁ። ራሷ እኮ በሲኦል እኮ ታስራ የነበረች ናት። ብራዘር ሁላችን ከሕግ በታይ ተዘግተን እንኖር ነበር ነው ብሎ የሚለው ቅዱስ ጳውሎስ። ከማርያም በቀር አይልም። ሁላችን ከሕግ በታይ ተዘግተን እንኖር ነበር ይላል። ራሷ ማርያምን ጨምሮ ከሕግ እርግማን የዋጀን ከእሷ ተወልዶ ነው እንጂ እሷም ፈቺ እሱም ፈቺ፣ እሷም ሟች እሱም ሟች ለኃጢአተኞች። የኦርቶዶክስ እዚህ ያላችሁ አንድ ሺህ ምዕመናን፣ የኦርቶዶክስ አይን ያወጣ አጋንንታዊ ትምህርት ይሄ ነው። ሰይጣናዊ ማለት ነው። ይሄ ነው ትምህርት። ይህንን መርዝ እየተጋትኩ ኖራለሁ ብለህ ካልክ ኑር፣ ፍጻሜ የእሳት ባህር ሲሆን ታገኘዋለህ። እኛ ግን እንነግራችኋለን ከቅድስት ድንግል ማርያም የተወለደው ጌታችን መድኃኒታችን ኢየሱስ ክርስቶስ ብቻ ነው ለሰው ልጆች በደልና ኃጢአት የሞተው። አለቀ አለቀ። ሌላ አታሳብብም አልኩ። ኦርቶዶክሳውያን ስትመጡ በራሳችሁ መጽሐፍት ነው። ዳጊዬ ባለፈው አንድ ያሳያት እሷን ሚዳቋ እስኪያምጣት ዳጊዬ ትልቁ ላይ አርጋትና ያሳያት። ኦርቶዶክሳውያን ልክ የራሳቸውን አይን እየጎረጎሩት ነው። ሰው ጥርሱን ቁጭ ብሎ
በመፋቂያ እንደሚጎረጉር በጥርሱ እንደሚጎረጉር አሁን ኦርቶዶክስ በራሷ አይን በራሷ አይን ኦርቶዶክስ እንደዚህ ሆናለች። እቺ የተፈጥሮ ሚዳቋ እቺ የተፈጥሮው ሚዳቋ እንደዚህ ሆናላለች። ያው የአሁኗ የኦርቶዶክስ አሁናዊ ገጽታ ይሄን ይመስላል። ፍየል ናት የሜዳ ፍየል ወይ ደግሞ አጋዘን ዝርያ ማለት ነው። ቀንዱ ገጠር ስላደኩ ነው ያውቃለሁ። ቀንዳቸው የአንዳንድ በጎች የአንዳንድ ከብቶች ራሱ ዞሮ አስተዳደጉ ከመጀመሪያው ከተጣመመ ልክ እንደ ተመልሶ ነው የሚወጋው። ቀንዷ ተመልሶ የራሷን አይን ነው የወጋው። ኦርቶዶክስ ገድላት ድርሳናቱ ዞረው እራሳቸውን እየወጉ ነው። ለዚህ ነው ከዲያቆን እስከ ቄስ እስከ ሊቀ ሊቃውንት የሚባል ይህም ቤት የእርጉማን ስብስብ ነው ብለው ነው የሚሉት። ለምን እኛ የተረገምን ሳይሆን እዚህ የተረገመ መጽሐፋቸውን እያወጣን እያሳየንባቸው ስለሆነ የተረገሙ መጽሐፍቶች ስታነባቸው ስትል ውስጣቸው የተጻፈ እርስ በርስ የሚጋጭ ከእግዚአብሔር ቃል ጋር የሚጋጭ ታደሼ አልታደስም፣ ተለውጪ አልለወጥም። ይኸው እንደ ፍየሏ ራሷን እየወጋች ነው በገድላት በድርሳናት። ዲያቆን እያሁን ለማ ገባ አይደል? የሰኞ ውዳሴ ማርያም ኢየሱስ የአዳምን መርገም በሞቱ ወሰጠጠ መጽሐፈ ዳሆሙ ብሎ እንደሚለው አለ ወጣ አይደል? በቃ እንደዚህ ነው እንደዚህ ነው ብራዘር። እንግዲህ አሁን እንግዲህ ምንድን ነው የምናደርገው ታዲያ? ቤት የከፈትኑ ዳጊ አቤት ያዕቆብ ምንድን ነው የሚባለው? ምንድን ነው አየሁሽ አላየሁሽ እንትን ቤት ምናምን ነገር እንደዚህ የህፃናት ጨዋታ ነው ልንጫወት አይደለም። ያው በመረጃ ማለት ነው። ዲያቆኑ አቀጠነው ይላሉ ወጣቶች። አሁን ሄደ ማለት ነው። ላሽ በል ብለው እንዳሉት ላሽ አለ። በኮሜንትም ታች ውረድ እያሉት ነበር። this ኦርቶዶክስ በራሷ መጽሐፍት ነው አይኗን እየጎረጎረች ያለችው። በራሷ መጽሐፍት ነው ኦርቶዶክስ በወንጌላውያን አማኞች ፊት መቆም ያቃታቸው። ድግምት እንደተደረገበት ነገር ፈዘው የሚቀሩት ማለት ነው። ይፋረደኝ ስለ መድኃኒዓለም በህይወት ዘመኑ ሁሉ ስትባተት ነው እንድትኖር ማድረግ። ስትባተት ስትደነግጥ ጴንጤን ስታይ ገድል እንዳታነሱ እንደው በምትወዱት በኢየሱስ ክርስቶስ እንለምናችኋለን። ገድል የሚባል ነገር አንስታችሁ እኛን ገደል ውስጥ እንዳትጨምሩ ብለህ እየተማጸንክ እንድታልፍ ነው የምናደርግ ማለት ነው። ታዲያ ምን ልል እንችላለን? ሐሙስ ላይ አጠፋለት ብለው ሰኞ ዕለት አጠፋለት ብላ ሐሙስ ዕለት ደግሞ አጠፋችላት እሷን ያጠፋችሁ ይላል። ይኸው እንደዚህ ደግሞ የታለ ነው ስብሐተ ፍቁር ላይ ሄድኩኝ። ስብሐተ ፍቁር ገብርኤል ነው። ይሄን መልክአ ፍልሰታ ነው እንጂ ይኸው ሰላም ለፍልሰተ ስጋኪ ስቡሃ ዘተሰብሐ። ኦኬ እዚህ ስጋ ቢሆን ሰላምታ ይገባል። የተከተለኝ ሰላም እንዴት አደራችሁ? እሺ እንዴት ነህ? ቆይ አንዴ እሺ እንኳን ደህና መጣህ። እንኳን ደህና ቆየኸኝ እና ወሰጠጠ መጽሐፈ ዳሆሙ ለአዳም ወለሔዋን አዳምና ሔዋንን የዕዳቸውን ጽሕፈት ደመሰሰላቸው ጌታችን ኢየሱስ። ብቻውን የደመሰሰ? አዎ ምን ጥያቄ አለው? አጋዥ ሳያስፈልገው ግን የሞትን ማሰሪያ እመቤታችን ማርያም ኃጢአታቸውን አጠፋችላቸው ሲባል እንደ ኢየሱስ አይነት አጠፋፍ ነው ወይ? ለምሳሌ ቅዱሳን እንደሚያድኑ ተጽፏል መጽሐፍ ቅዱስ።
ቅዱሳን እንደሚያድኑ ተጻፈ ማለት አልጠየኩም። እንደ አረስቴ አይደለም እግዚአብሔር አይነት አዳዳን ነው ወይ የሚለውን ማጥናት ያስፈልጋል። አረስቴ አይደለም። ምን አልከኝ? አረስቴ አይደለም። ንጽጽር አይደል? አረስቴ አይደለም። የምታነጻጽረው የራስህን መጽሐፍ ንጽጽር አይደለም ወይ? አረስቴ ያነጻጽርክ አይደል? የራስህን መጽሐፍ አንተ ይኸውልህ፣ ችግር የአንተና ስፒሮት ችግር ይሄ ነው። አመት ቆይተህ ትመጣለህ፣ እንደ ኩንጉፉ እንደ ቻይና ካራቴ ልትገለበት ትፈልጋለህ። አርእስቴ አይደለም። አርእስቴ ቅዱሳን አዳኑ፣ ማዳናቸው የእነሱ የተለየ ነው፣ የእሱ ደግሞ ለየቅል ነው ብለህ የምትለው ነገር አይደለም። ኦኬ፣ የጠየቅኩት ጥያቄ የአዳምና የሔዋንን መርገም ማን የደመሰሰላቸው ነው? ክርስቶስ ኢየሱስ ነው የደመሰሰው። ግን ማርያም አጠፋችላቸው ሲባል እንደ ኢየሱስ አይነት ማጥፋት ትርጓሜ ያለው ማብራሪያ ያለው ነው። እኔን አድምጠኝ መለስክልኝ አይደል? እኔን አድምጠኝና ከዛ በሰፊው ደግሞ እንድትናገር እሰጥሃለሁ። እሺ፣ ክርስቶስ ኢየሱስ ነው። ክርስቶስ ኢየሱስ ብቻውን ነው የደመሰሰላቸው ወይስ ሌላም ደምሳሽ አለ? በትምህርት ደረጃ አልኩህ እኮ ከክርስቶስ ውጭ ክርስቶስ አጋዥ አስፈልጎት አጋዥ ነው ፈልጎ ቢያድርግልኝ የጠየቅኩህን መልስልኝ። እሺ፣ ለጠየቅኩ ጥያቄ የሚመጥን ክርስቶስ ብቻውን ነው የደመሰሰላቸው ወይስ ሌላም የደመሰሰላቸው አለ ነው እያልኩ የነገርኩህ እኮ። እኔ እኮ መልስ ስሰጥ ለምን እንደምታስቆመኝ ግራ ይገባኛል። እግዚአብሔር በሚያውቀው ክርስቶስ ኢየሱስ ደመሰሰላቸው ወሰጠጠ መጽሐፈ ዕዳውም ለአዳም ወለሔዋን ብሎ ጻፈ እኮ አይደል? ብቻውን ነው ወይ ነው እኔ ያልኩህ? ብቻውን ነው እኮ። እንዲሁም ምን ስልጣኑ ቃል እየደገፈ ኃጢአታችንን በራሱ ካነጻ በኋላ በግርማው ቀኝ ተቀመጠ የሌለ እንደ መጽሐፍ ቅዱስ። ኦኬ፣ እኔ ጥያቄ አጭር ነው። ብቻውን ነው ወይስ ሌላስ የደመሰሳለ ነው ያልኩህ? በራሱ ደምስሶ በአባቱ ቀኝ ተቀመጠ እያለ መጽሐፍ ቅዱስ ሌላ አጋዥ አለው የሚል ቃል ከየት አመጣ ነው እኮ ጥያቄ። ጥያቄ እኮ ነው የምጠይቀው። የለውም ወይ አለው በለኝ። እኔ ከፈለኩ ሌሎች እኮ እየነገርኩህ እኮ ነው። በራሱ ኃጢአታችንን በራሱ ካነጻ በኋላ በአባቱ በግርማው ቀኝ ተቀመጠ እያለ አጋዥ አለው ብዬ እንድነግርህ ለምን ጠብቃለህ እኮ ነው። ኦኬ፣ ስለዚህ የለም ማለት ነው ሌላ የደመሰሰ? አዎ፣ ደምሳሽ ማለት ደምሳሽ ከክርስቶስን አግዞ ደመሰሰው የሚል የለም። ኦኬ፣ እሺ። ማርያም ደምሳለች፣ ክርስቶስን ባታግዘውም ደምሳለች የሰውን ኃጢአት፣ የሰውን እርግማን፣ በደል። አዎ፣ እግዚአብሔር እንግዲህ መጽሐፉ ከምን አንጻር አለ፣ እንዴት አለ፣ ምን ማለት ነው? አዎ፣ ደምሳለች፣ ምንም ደምሳለች። አዎ፣ አጥፍታለች። ግን አጠፋሽ ሲባል ምን ማለት ነው የሚለውን ደግሞ ልትሰማኝ ይገባል። እሱን ሰጣለሁ። እሺ፣ ደምሳሽ ማርያም ብያታለሁ። ደምሳሽ ማርያም ከሰዎች ላይ ዕዳቸውን የደመሰሰችው ኢየሱስ ስላልደመሰሰላቸው ነው ወይስ እሱ ሲደመሰሰው የተረፈውን ነው የነቀለችው? አይደለም። ማርያም ደመሰሰች የሚለው ከምን አንጻር የሚነገር መሰለ? ከሷ በነሳው ስጋ ስለደመሰሰ ከሷ በነሳው ስጋ ሰይጣንን ድል ስላደረገ እርሷን እንደ ምክንያተ ድህን ስለምናስባት እንደ ደመሰሰ ብሎ ሊናገር ይችላል። ከዛ አንጻር ከዛ አንጻር አሁን አገኘው። ስለዚህ የጌታችን የኢየሱስ ክርስቶስ ስጋ ማርያም ተብላ ነው የምትጠራው ማለት ነው። ስጋው ማርያም አይደለም። ከሷ በነሳው ስጋ ነው የደመሰሰው፣ ኃጢአትን ድል ያደረገው፣ ሙታችንን ያነሳ። ከሷ የነሳው ስጋ የሱ ነው ወይስ የሷ ነው? የሱ ነው እንጂ ምን ጥያቄ አለው? የሷ ስጋ የሚባል የለም ከክርስቶስም በኋላ። ስለዚህ የሷ ስጋ የሚባል ከሌለ በራሱ ስጋና በራሱ ደም ከደመሰሰ እሷ ደምሳሽ አትባልም ማለት ነው። ደምሳሽ ማርያም ተብላ የምትባል እርሷ ደምሳሽ ብሎ ከጻፈ መጽሐፍ፣ አሁን ሐዋርያት መጽሐፍ ላይ፣ ታምራት መጽሐፍ፣ ድርሳናት መጽሐፍ ላይ እንደዚህ የሚል ቃል ካለ ከዛ አንጻር ሊሆን ይችላል። ትርጓሜ አለው፣ ማብራሪያ አለው። ማብራሪያውን ልናደምጥ ይገባል። ቃሉን ዝም ብለን ይዘን ልንሮጥ አይገባም ነው እኮ፣ ልሮጥ አይገባም ነው እያልኩ ያለው እንጂ የሚል የለም እኮ አይደል? ትርጓሜው ነገር አይ አላነበውም። የሐሙስ ውዳሴ ማርያም ትርጓሜው ነገር ትርጓሜ ያለው ብላል። ትርጓሜው ነገር እኔ አላነበውም። የለውም ነው የሐሙስ ውዳሴ ማርያም ትርጓሜ የለውም። ምን የሚለው ንገረን ማለት ትርጓሜ የለውም እያልኩ አይደለም፣ ንገረን ነው። እሺ ይኸው ልናገር። ምን ማለት ነው? ልክ እንደ ጢሞቴዎስ ህዝቡን ታድናለህና ተብሎ እንደተጻፈለት እግዚአብሔር አዳኝ ሆኖ ሳለ ጳውሎስ ተሳትፎ ሳይሆን፣ ቆይ አንዴ ደቂቃ ስጠኝና
እኮ የሐሙስ ውዳሴ ማርያምን ልናገር እኮ ነው እኮ የሐሙስ ውዳሴ ማርያምን ልናገር። አድምጠኝ። የሐሙስ ውዳሴ ማርያም ጢሞቴዎስ መልእክት ሆነ እንዴ? የጢሞቴዎስ መልእክት እሺ፣ ስንት ደቂቃ ስጠኝና በዛች ደቂቃ ውስጥ እኔ ታሪኬንም ልናገር፣ ለአድማጭ ትዝብቱን ለአድማጭ እንተዋለን። የሐሙስ ውዳሴ ማርያም እንደምትተረጉመው 1 ደቂቃ ሰጥቻለሁ። ቴንክ ዩ። እሺ፣ አመሰግናለሁ። ይሄው በ1 ደቂቃ ውስጥ እንዳታስቆመኝ፣ መሀል ጣልቃ እንዳትገባ። አመሰግናለሁ። ያው በ1 ደቂቃ ውስጥ መጽሐፍ ቅዱስን አሴሆል ስናየው ለቅዱሳን አዳኝነትን ሰጥቶ እንደሚናገር እኔ ነኝ ሚዩት ያደረኩህ። ውዳሴ ማርያምን ስልህ መጽሐፍ ቅዱስ ብለህ ሄድ አትደረግ። እኔ ነኝ ሚዩት የሐሙስ ውዳሴ ማርያም ማለት መጽሐፍ ቅዱስ ማለት አይደለም። የሐሙስ ውዳሴ ማርያምን ተርጉመው ነው ያልኩህ እኮ። የሐሙስ ውዳሴ ማርያምን በ1 ደቂቃ ውስጥ እኮ ከመጽሐፍ ቅዱስ ጋር አያይዤ ልናገር እኮ ነው። ለምን 1 ደቂቃ ስትኝ 1 ደቂቃ ውስጥ ጣልቃ ትገባለህ? በመጀመሪያ ሳታያይዝ ተርጉምና ከዛ መጽሐፍ ቅዱሳዊነቱን ደግሞ ሌላ ደቂቃ 3 ደቂቃ ጨምረህ ይሰጣል። አመሰግናለሁ። የሐሙስ ውዳሴ ማርያም ኃጢአታችን አጥፍታልናለች ሲል ኃጢአታችንን ያጠፋችው እንደ ክርስቶስ ኢየሱስ ሞታ ተሰቅላ ሳይሆን ከሷ በነሳው ስጋ ስላጠፋና የጸጋ አጥፊ ማለት እኛ በጸሎታችን በምልጃ ኃጢአትን የማጥፋት ጸጋ ስለሰጣት በምልጃ የሚጠፋ ኃጢአት ሊኖር ስለሚችል እነዛ ኃጢአቶችን ኃጢአታችን ያጠፋችልን ያለው እንጂ መርገም በማርያም መርገም ከዛ ከውድቀት ሞት ከማርያም ድነን አይደለም። ለዚህ ከምን አንጻር ነው የተነገረው? ከምልጃ ቅዱሳን አቤት ማን ነው እንደዚህ ብሎ የተረጎመው ሊቃውንት? ማን ነው እንደዚህ ብሎ የተረጎመው ሊቃውንት? ውዳሴ ማርያም ትርጓሜ ያለው አይደል? የአንድምታ ትርጓሜ ሊቀ ሊቃውንት ቢያድግልኝ ነው ወይስ የትኛው ሊቀ ሊቃውንት ተረጎሙ ይላል እንዴ? ውዳሴ ማርያም ትርጓሜ እኮ ከጥንት አባቶች ሲወርድ ሲዋረድ የመጣ ነው የሚለው እንጂ ሊቀ ሊቃውንት የኬሌ የሚል አለው እንዴ? እዛ ላይ ሊቃውንቱ እንደተረጎሙት አይልም። ከጥንት አባቶች ሲወርድ ሲዋረድ ነው የሚለው መግቢያው ላይ ዛንቱ ላይ በብዜቱ አይልም። ሊቃውንቱ እንደተረጎሙት አይልም። ከጥንት አባቶች ትርጓሜው ሲወርድ ሲዋረድ እንደመጣ እንጂ ሊቀ ሊቃውንት የኬሌ አይልም። እምጠይቅህን ስማ። ቢያድግልኝ አቤት ቢያድግልኝ ምን አጠፋው? የጠየቅኩህን መልስልኝ። ሊቃውንቱ እንደተረጎሙ ይችላል አይልም ነው ያልኩህ። ሊቀ ሊቃውንት የኬሌ አይልም። ሊቃውንት ብሎ የጥንት አባት እኮ ሊቃውንት ሲዋረድ እንደመጣ አቤት this is orthodox ሊቀ ሊቃውንት የኬሌ አይልም። ልክ ነህ። ሊቀ ሊቃውንት የኬሌ ይላል። አንድ እንኳን እርምጃ እንኳን ተራመዱም። በእውነት ምንድነው ያልተራመድነው? እኔ እኮ ግራ አጋባኝ። ምንድነው አሁን ያልተመለሰልህ? ሚዩት አድርጌያለሁ እንዳትከፍተው፣ ካልሆነ ታች አውርዱት። አልከፍተው። እኔ ነኝ ያደረኩኝ። ሚዩት ያደረኩ እኔ ነኝ። አልከፍተም። ቀጥል። እሺ ሊቃውንት እንደተረጎሙት አይልም አልከኝ። ይኸው የኢትዮጵያ ሊቀ ሊቃውንት አይልም ነው። ሊቀ ሊቃውንት የኬሌ አይልም ነው ያልኩት። ሊቀ ሊቃውንት የኬሌ አይልም። እታች ወረድ። ያው እታያቸው ወንድሞች ስለማያስነበበኝ ማለት ነው። ምን ይላል? የውዳሴ ማርያም ቅዱስ ኤፍሬም የደረሰው ከቀደሙ አባቶች ሲወርድ ሲዋረድ የመጣው ንባብና ትርጓሜው የኢትዮጵያ ኦርቶዶክስ ቤተክርስቲያን ሊቃውንት ሊቃውንት ማለት ብዙ ናቸው ማለት ነው። እንደ ጻፉትና እንደ ተረጎሙት ይላል። ሊቃውንት አልተረጎሙትም ማለት እንዲህ አይነት ዘመን ነው የመጣው ወንድሞች። የተጻፈውን መጽሐፍታቸውን አያውቁ። ያው ጫጫታ ብቻ ማለት ያለ መረጃ ምን ሆናችኋል? ኦርቶዶክሳውያን ምንድን ነው የገባባችሁ? አንድ የረባ ቁም ነገር የሚያወራ ሰው የለም። የሰኞው ላይ የተጻፈውን አታውቅ፣ ሐሙስ ላይ ምን እንደሚል አታውቅ፣ አባቶች የተረጎሙትን አታውቅ፣ ሰዓታት አታውቅ። በእውቀት አውሩ እንጂ በእውቀት አውሩ። በእውቀት አውሩ እኮ ነው ብዬ የምለው። ሊቀ ሊቃውንቱ ተያይዘን ማለቃችሁን ብሎ ያለው ማለት ነው። ማን ነው የሚያስገባው? መባ ሲሆንም ቅድም ገብቶ ሲረብሽ ነበር እኮ። በቃ ታች አስወርዱት። ለምን ነው ታስገቡት?
ወንድምነ ዳንዬ ሁለቴ ስጠይቀው ሰምቻለሁ። በቃ እኛ ዝም ብለው ጠላ እየጠጡ እየመጡ እኛ ላይ እንትን እንዲሉ አንፈልግም። በእውቀት የምታወሩ ሰዎች ካላችሁ ነው ግቡ። ይኸውልህ ሁለት እርምጃ አትራመዱም ስትል ትያዛለህ ማለት ነው። ገና እዚህ ጋር ሙከራ ስታደርግ ይኸውልህ እንትን ብሎ በዚህ ጋር በስመ አብ ወወልድ ወመንፈስ ቅዱስ አሐዱ ሳትል ሳትጨርስ ከቤቱ ትወጣለህ። ምክንያቱም የለህም፣ ባዶ እጅህን ነህ፣ ባዶ ጭንቅላት፣ እውቀት አልባ። መጽሐፍ ቅዱስን አታነቡ። ቤተክርስቲያን መጽሐፍቶቻችሁ ጴንጤው መጽሐፍ ቅዱስን አንብቦ ጨርሶ የራስን መጽሐፍ ጥርስ ከምላሳቸው እያወጣ እያየው ነው። ማርያም ሰኞ ውዳሴ ማርያም ላይ ኢየሱስ የአዳምን መርገም በሞቱ አጠፋ ይላል። ሐሙስ ውዳሴ ማርያም ላይ ደግሞ ማርያም ነች ያጠፋችሁ ይላል። እዚሁ መጽሐፍ ላይ ሰኞ ኢየሱስ ነው ብላችሁን ሐሙስ ማርያም ናት አላችሁ እንዴ? ሰኞ ላይ በኢየሱስ ነው የጠፋው ብላችሁን ሐሙስ ላይ በማርያም ነው የጠፋው የምትሉ ጉደኞች፣ የ21ኛው መቶ ክፍለ ዘመን ጉደኞች። በቃ እችን ቤተክርስቲያን ቅድስት ቤተክርስቲያን እንደው ቅድስት ቤተክርስቲያን እንዲህ ብላ ቅድስት ቤተክርስቲያን ምንድን ነው ያለችው? ያለችውን ማጽፋለች። የጻፈችውን ሸምድደን እኛም ስንማር ነበር፣ ስናዜመው ነበር። ብራዘር ሳዜመው ነበር፣ ዘሩንም ከነዜማው ጭምር ማለት ነው። ውዳሴ ማርያም መጣና 50 እግር የሆነ ትርጉም ሊተረጉም ፈለገ ማለት ነው። ይሄ 50 እግር የሚባለው ትላል አይደል? እንደዛ አይነት ትርጉም ሊሰጥ ማለት ነው። አንዱን ቃል አባቶች እንደዚህ ብለው ተርጉመውታል። ሊቃውንቱ ብየስለው ሊቃውንት የሚባል ነገር የለም። ኤርምያስ ውዳሴ ማርያም ሊቃውንት የሚባል ነገር የለም። ይሄው እዩት። ይሄው ውዳሴ ማርያም ቅዱስ ኤፍሬም እንደደረሰው ከቀድሞ አባቶች ሲዋረድ የመጣው ንባብና ትርጓሜው በኢትዮጵያ ኦርቶዶክስ ቤተክርስቲያን ሊቃውንት እንደጻፉትና እንደተረጎሙት 12 ቁጥር ምስማር እንደዚህ እመታብሃለሁ ማለት ነው። ስለዚህ መጽሐፍቶቻችሁን አጠቀሙ። ሊቀ ሊቃውንት ቢያድግልኝ ዘሀገረ ጅማ ብለን ካልቻለ በስተቀር የለም። እንዴት በመረጃ አውሩ ወገኖች፣ በመረጃ አውሩ።